ሰሞኑን ስታዩ እንደከረማችሁት ከተለያየ የማህበረሰብ ክፍል ጋር ውይይት እናደርግ ነበር። በየሴክተሩ ያደረግንበት ምክንያት ነገር በዴብዝ ለማወቅ ለመረዳት እንድንችል ነው። በዚህ ምክንያት ዛሬ ከእናንተ ጋር ውይይት እናደርጋለን። በተቻለ መጠን ውይይታችን ከውስጥ የመነጨ እንዲሆን ይሄ ይደረግ፣ ይሄ አይደረግ፣ ይሄ ይስተካከል፣ ይሄ ይታረም፣ አብረን ሀገራችንን እናንጽ የሚል ቁም ነገር ያለበት ውይይት እናደርግ። እንደዚህ አይነት እድል በየጊዜው ስለማይገኝ ማክሲመም መጠቀም ጥሩ ይሆናል። በዚሁ አግባብ ጋዜጠኛ ብዙ አይመከርም። ሐሳቦቻችሁን የተደራጀም ካለ ከሌለም በግላችሁ እንዳሻችሁ አንሱና እኔ የሚሰማኝን ካነሳው በኋላ ከዚያ ውስጥ ለህዝባችን ለሙያው ለሴክተሩ የሚበጀውን በማውጣት መንግስትም ድርሻውን ወስዶ ይሰራል። እናንተም እንደዚሁ ድርሻችሁ ወስዳችሁ ትሰራላችሁ። ለተሰጠኝ እድል እጅግ አድርጌ አመሰግናለሁ። በዚህ ዘርፍ ኮሙኒኬሽን እና ሚዲያ ራሱን ችሎ በክቡር ጠቅላይ ሚኒስትር ደረጃ እንድንወያይ እንዲሁም ደግሞ ትኩረት እንዲያገኝ እድል ስለተመቻቸልን እጅግ አድርጌ በድጋሚ አመሰግናለሁ። የኮሙኒኬሽን ዘርፉ እየሰፋ እያደገ እየዳበረ በመሆኑ ሙያው የሚጠይቀውን የሰው ኃይል ለማሟላት ትኩረት ሊሰጠው ይገባል የሚል እምነት አለኝ። ለዚህም የመንግስት ኮሙኒኬሽን አገልግሎትን ጨምሮ የፌደራል የክልልና የከተማ አስተዳደር የኮሙኒኬሽን ዘርፉን ጨምሮ በዘርፉ ሊያሰራ የሚችል መጣኝ ምቹ የስራ አካባቢ ባለመኖሩ አዳዲስ ባለሙያዎችን ወደ ዘርፉ ለማስገባት ወይም ለመቀላቀል አልተቻለም። በስራ ላይ ያሉትንም ባለሙያዎች ቢሆን እዛው ይዞ ያሰሩ ለማቆየት አልተቻለምና ወደ ሌላ ተቋማት የመፍለስ ሂደቶች አሉ። ይህ ደግሞ ዘርፉ የተሰጠውን ሀገራዊ ተቋማዊ ተልዕኮ ስላለ ይህን ለማሳካት የሚያስችል ሁኔታ እንዳይኖር ስለሚያደርግ ክቡር ጠቅላይ ሚኒስትር ይህንን ችግር በዘላቂነት ለመፍታት ምን ታስቧል የሚል የመጀመሪያ ጥያቄ አለኝ። ሁለተኛው ጥያቄ በኮሙኒኬሽን ዘርፍ መዋቅራዊ ችግሮች በሰፊው ይስተዋላሉ። ስራው በሚጠይቀው ልክ የተዘረጋ አደረጃጀትና አወቃቀር ባለመኖሩ በተግባር ገብተን ስናየው የችግሮቹ አንድ ጉዳይ ይሄ መሆኑን ማየት ችያለሁ። ውስጡ እንዳለ እንደ አንድ ባለሙያ ማለት ነው። በመሆኑም በአብዛኛዎቹ ተቋማት የኮሙኒኬሽን ዘርፉ መንግስታዊና ተቋማዊ ዓላማዎች እንዲሁም ግቦች አሉት። እዚህ ላይ ከማተኮር ይልቅ ግን በተቃራኒው የአመራሮችን የግል ስብዕናና የገጽታ ግንባታ ላይ ትኩረት ተሰጥቶ ሲሰራ ይታያል። በዚህ ረገድ ክቡር ጠቅላይ ሚኒስትር መዋቅራዊ ችግሮቹን መፍታት እነዚህን ብቻ ሳይሆን ሌሎች ከዚህ ጋር ተያይዞ የሚመጡ በርካታ ችግሮችንም አብሮ የሚፈታ በመሆኑ ይህንን ችግር ለመፍታት ምን ታስቧል የሚል ሁለተኛ ጥያቄ አለኝ። በሶስተኛ ደረጃ ማነሳው ጥያቄ ክቡር ጠቅላይ ሚኒስትር እርስዎ ሁሌም እንደሚሉት እንደሚያምኑትም እኛም እንደተቀበለው በመረጃ የታጠቀ ታማኝነት ያለው መረጃ ለማህበረሰባችን ለማቅረብ ባለሙያው ሁሌም ቢሆን አቅሙን መገንባት እንዳለበት ይታመናል። በመሆኑም የኮሙኒኬሽንና የሚዲያውን ባለሙያ እንዲሁም ዘርፉን አሁን ካለው ጊዜው በዋጀው የቴክኖሎጂ አቅም የታጠቀ እንዲሆን በማድረግ የዘርፉን ባለሙያዎች አቅም ለማሳደግ ለማዳበር ከፍ ለማድረግ የሚያግዝ የልቀት ማዕከል ለመገንባት በመንግስቱ ምን ታስቧል? አራተኛው ጥያቄ የሚሆነው ከለውጥ ወዲህ እንግዲህ የዲጂታል ሚዲያው በሀገራችን ትኩረት ያገኘ እያደገ ድጋፍም የተሰጠው ያለው ጉዳይ ነው። ስለሆነም እንደ ሀገር የኮሙኒኬሽን ዘርፉ ዲጂታል ሚዲያውን በመጠቀም አሁን ካለው ደረጃ ወይም በላቀ ሁኔታ ከፍ አድርጎ በመጠቀም መረጃዎችን ለህብረተሰባችን ተደራሽ ለማድረግ በመረጃ የታጠቁ ዜጎችን ለመፍጠር የጋራ ጉዳይ ላይ የጋራ መግባባት ኖሮን አንድ የጋራ ማህበረሰብ ለመገንባት እንችል ዘንድ ክቡር ጠቅላይ ሚኒስትር በርሱ የዲጂታል በዚህ ዘመን በዘርፉ ምን ለመስራት አስበዋል የሚል ጥያቄ አለኝ። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። ከህዝብ ሚዲያ የተሳተፍን አመራርና ባለሙያዎች ካደረግናቸው በየተቋማችን ጭምር በየደረጃው ካደረግናቸው ውይይት በኋላ የተጠቃለሉ የተወሰኑ ጥያቄዎችን እንዳቀርብ ስለፈቀዱልኝ በብዙ ክብር አመሰግናለሁ። በቅድሚያ ሚኒስትሪ ሚዲያው ራሱን ችሎ በነጻነት ያለምንም ጣልቃ ገብነት በህግና በአሰራር ተጠናክሮ የራሱን ድምጽና ቀለም ጠብቆ እንዲሰራ ላሳዩት ቁርጠኝነትና ለሰጡት
ሰፊ ድል ከፍ ያለ ምስጋና አቀርባለሁ። ለሚዲያና ኮሚኒኬሽን ስራ መቃራት ሰፊ ትኩረት ተሰጥቷል። እርስዎም በጣም ብዙ ይደክማሉ። ከዚህ አንጻር ለዚህ ማሳያዎችን ብዙ ማቅረብ ይቻላል። እኔ የምሰራበት ተቋም በብዙ ተቀይሯል። ከዚህ በፊት በነበራቸው አካሄድ የተበታተነ አቅም የነበራቸው የሚዲያ ተቋማት ወደ አንድ መጥተው ተጠናክረው እንዲሄዱ በማድረግ ረገድም የተሰሩ ስራዎች አሉ። በአጠቃላይ ሚዲያው በሁለት እግሩ ቆሞ ስለ ኢትዮጵያ እንዲዘግብ የኢትዮጵያን እውነት የሚገልጥ ፓን አፍሪካኒስት ሚዲያ እንዲሆን ለሚያደርጉት ያልተቋረጠ ድጋፍ በዚህ አጋጣሚ እንዳመሰግን ይፍቀዱልኝ። ወደዚህ ስብሰባ ከመምጣታችን በፊት ትላንት ሀገር የመገንባት ስቶሪ በሰው ህይወት፣ በግንባታ እድገትና ፍጥነት፣ በህልም ብርታት፣ በጽናት ተከናውኖ መሬት ላይ አይተናል። በአዲስ አበባ የተገነቡ ዘመን ተሻጋሪ ትላልቅ የልማት ስራዎችንም በሰፊው ጎብኝተናል። እርግጥ ነው ከዚህ ቀደምም ባለፉት የለውጥ ዓመታት የተሰሩ ትልልቅ የልማት ስራዎችን የመጎብኘትና የተሰሩትን እንደ ሚዲያ ላላዩት የማሳየት ሂደቱን፣ ፈተናውን፣ ስኬቱን የመሰነድ እድል በሰፊው አለን። በዚህ ሂደትና ትላንትም ባየናቸው ስራዎች እንደ ሀገር የምንጓዝበት መንገድ የመዳረሻውን ከፍታ አይተናል። ሀገር መውደድ፣ ለሰው መስራት፣ ነገን ዛሬ መስራት በተግባር ተገልጠው በውስጣቸው ተመላልሰን አይተናቸዋል። ቀደም ባለው ጊዜ የተጀመሩትን ሰው ተኮር ስራዎችን ብንመለከት ባዶ የምሳቃና ሌሎች የሰቆቃ ታሪኮችን ከተቸገሩ እናቶች አቅም ካነሳቸው ቤተሰቦች ላይ ያስቀረ መሆኑን እናውቃለን። በዚህ ረገድ በርካታ ሚሊዮን ኢትዮጵያውያን ህፃናት በየትምህርት ቤቱ በቀን 2 ጊዜ የሚመገቡበትን ሁኔታ አይተናል። ይሄ በመላ ሀገሪቱ የተተገበሩ ሰው ተኮር ፕሮጀክቶች የሰውነት መንገድ ማሳያ መሆናቸውንም አይተናል። ትላንት በነበረን ጉብኝትም ያየነው ይሄን ነው። ክቡር ጠቅላይ ሚኒስትር ለምሳሌ ከካዛንቺስ የተነሱት ሰዎች ያሉበትን ሁኔታ የትላንት ኑሯቸውን ከዛሬ ጋር በማነጻጸር በቦታው ተገኝተን አይተናል። ለዚህም እናመሰግናለን። በአጠቃላይ ገናና ሀገርና ታላቅ ሀገር የመስራት ጥረት እንዲሳካ ሂደቱን በብዙ መግለጥ የኛ ድርሻ ቢሆንም እርስዎም ስለሚያደርጉት ጥረት አለማመስገን ንፉግነት ስለሚሆን እናመሰግኖታለን። ከህዝብ ሚዲያዎች የተደራጁ የተወሰኑ ጥያቄዎችን ከዚህ ቀጥሎ አነሳለሁ። አንደኛውና ዋናው ጉዳይ የሀገራዊ ለውጡ መሰረትና መንገድ የኢትዮጵያን የወል እውነትና የጋራ ስነ ልቦና መገንባት፣ ብዝሃነትን ያከበረ አንድነት ላይ የተመሰረተ ሀገር የመስራት ፍላጎት ነው። ይህ ሁሉም ኢትዮጵያዊ የሚያግባባ ጠንካራ ሀገራዊ ትርክት የማጽናት ሂደት የሚዲያና ኮሚኒኬሽን ስራችንን በብዙ ይፈልጋል። ከዚህ አንጻር ወጥ የሆነ በብሔራዊ ጥቅም ላይ የተመሰረተ የወል እውነትን የሚገነባ ብዝሃነትን የሚያከብር ኢትዮጵያዊ አንድነትን የሚያጠናክር የሚዲያና የኮሚኒኬሽን ሀገራዊ አቅጣጫ ለመከተል እንደ መንግስት የተያዘው የፖሊሲ አቅጣጫ ምንድነው የሚል ጥያቄ አንደኛው ተነስቷል። ሁለተኛው ጥያቄ በአጠቃላይ ሀገራዊ አቅምን ከማሳደግ አንጻር ራስን ከመቻል ብሔራዊ ጥቅምን የሚያስጠብቁ ጉዳዮች በብዙ ዘርፎች እየተከናወኑ እንደሆነ ይታወቃል። ዘላቂነት ያላቸው ለቀጣዩ ትውልድ ጠንካራ ሀገር ለማስረከብ የሚያስችሉ ስራዎችም በብዙ ዘርፎች በሶም ኢኒሼቲቭ የተጀመሩ አሉ። ከኛ ከሚዲያና ኮሚኒኬሽን ስራችን አንጻር ደህንነቱ የተረጋገጠ ብሔራዊ ጥቅማችንን የሚያስከብር አስተማማኝ የሆነ ጥራት ያለውና ኢኮኖሚያዊ አዋጭነቱ የተጠበቀ የሚዲያና ኮሚኒኬሽን መሰረተ ልማት ከማልማት አንጻር ምን የታሰበ ነገር አለ የሚል ጥያቄ ተነስቷል። ይሄ የሚነሳው ለምንድነው? በተለይ የህዝብና የግል ሚዲያዎች በብዙ የሚፈትነን አንዱ ጉዳይ የኮሚኒኬሽን ሳተላይት እንደ ሀገር የራሳችን አለመኖሩ በብዙ አግባብ ከደህንነትም አንጻር ከብሔራዊ ጥቅምም አንጻር ከኢኮኖሚ ጥቅምም አንጻር የሚነሳ ስላለ ነው። ብዙ ሊባሉ የሚችሉ ሚዲያዎች በተለይ ከሳተላይት ኪራይ ክፍያ ጋር የተያዘ የተዘጉም አሉ፣ አሁንም ለመክፈል የሚቸገሩም አሉ። እንደ ህዝብ ሚዲያ ከኛም አንጻር ብንመለከት በጣም ከፍተኛ ወጪም የምናወጣበት የደህንነት ስጋትም ያለበት ስለሆነ በዘላቂነት እንደ ሀገር የታሰበ ነገር ካለ ይህ ምላሽ ቢያገኝ የሚል ጥያቄ ነው ያለው። ከዚሁ ጋር አብሮ የሚያያዘው የሳይበር ሚዲያ በፍጥነት እያደገ ነው የመጣው። በተለይ ደግሞ ሀገራዊ አቅም ከመገንባት አንጻር ከዚሁ ከዲጂታል ሚዲያው ጋር በተያያዘ ኢትዮጵያዊ መልክና ቀለም ያለው የኢትዮጵያ ባህል ወግና ሴት ስነ ልቦና ላይ የተገነባ ደህንነቱ አስተማማኝነቱ የተጠበቀና ብሔራዊ ጥቅማችንን የሚያስጠብቅ የማህበራዊ ትስስር አውታሮችና መሰል መሰረተ ልማቶችን በማልማት ረገድ ምን የታሰበ ነገር አለ? ክቡር ጠቅላይ ሚኒስትር፣ ሚዲያው የህዝብ ድምጽ እንዲሆን
የመልካም አስተዳደርና የምርመራ ዘገባዎች እንዲሰራ የህዝቡም የሚዲያ አመራሩም የእርሶም ከፍተኛ ፍላጎት እንደሆነ ይታወቃል። በብዙ አግባብ በተደጋጋሚ እርሶም አቅጣጫ ያስቀመጡበት ነው። የህዝብ ተወካዮች ምክር ቤት ላይ ጨምሮ በተለያዩ አግባቦች የምርመራ ዘገባዎች ሙስናን የሚያጋልጡ ስራዎች እንዲሰሩ በጣም ተደጋጋሚ አቅጣጫዎች ተሰጥተዋል። በዚህ መሰረት እንደየሚዲያዎች የጀማመርናቸው ስራዎች አሉ። ኢቢሲን ጨምሮ በፋናም በክልል ሚዲያዎችም አዲስ ቲቪን ጨምሮ ሌሎችም ላይ እየተሰሩ ያሉ የመልካም አስተዳደር ስራዎች አሉ። ግን እነዚህ ከጅምር ያለፉ ስራዎች አይደሉም። ውጤት በሚያመጣ መንገድ እየተመሩ አይደሉም። አንዱ ችግር ሚዲያው ውስጥ ያለው የአቅም ውስንነት እንደተጠበቀ ሆኖ ዋናው ትልቁ ችግር በየደረጃው ያለ አመራር ለዚህ ስራ መቃናት የሚሰጠው ትኩረት በጣም አነስተኛ ነው። ማደናቀፍ አለ፣ መረጃ ለመስጠት አለ፣ አልፎ አልፎም ጋዜጠኞቻችንን የማዋከብ ነገር አለ። ስለዚህ ይህ ጉዳይ በአግባቡ ተፈቶ በተለይ ከምርመራ ዘገባና የህዝብ ድምጽ ከመሆን አንጻር ትኩረት ሊሰጠው ይገባል። በዚህ ላይ ምን የተቀመጠ አቅጣጫ አለ? አምስተኛው ጥያቄ እርስዎ በብዙ የሚደክሙበት የኢትዮጵያን የቀደመ እውነታ በተለይ ለነገው ትውልድ ሊተላለፍ የሚገባቸውን ካለፈው ወረት የምንላቸውን ነገሮች ለማስተላለፍ አርካይቮቻችንን የማደራጀት ስራዎችን እርስዎም በስፋት እየሰሩበት ነው። በታላቁ ቤተ መንግስት የተደራጀውን ዶክመንት እንዴት እንደተደራጀ እናውቃለን። ለምሳሌ ኢቢሲ ብንመለከት ከ100,000 ሰዓት በላይ የኦዲዮ ቪዥዋል አርካይቭ አለ። ይሄ የኢትዮጵያ የአንድ ክፍለ ዘመን ታሪክ ሊባል የሚችል ነው። ይህንን ለማደራጀት እንደ ተቋም የተጀማመሩ ስራዎች አሉ። ግን ደግሞ በምንፈልገው መጠን ዲጂታይዝ የማድረጉ ስራ እየሄደ አይደለም። እናም የእርስዎን ትኩረት የሚፈልግ ስለሆነ በዚህ ረገድም እንደ መንግስት አስፈላጊ ትኩረት ተሰጥቶ ይህንን ታሪክ ማደራጀት ቢቻል እጅግ በጣም አመሰግናለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከመገናኛ ብዙሃን ባለሙያዎች ጋር ተገናኝተው ለመወያየት በመፍቀዶ ጊዜውን በመስጠቱ እንዲሁም የመገናኛ ብዙሃኑ ባለሙያዎች ያሏቸውን ጥያቄዎች ለመመለስ ቀና ፈቃዱን ስለሰጡን እጅግ አድርገን እናመሰግናለን። ቀጥሎ የማቀርባቸው ጥያቄዎች ከልዩ ልዩ የንግድ ብዙሃን መገናኛዎችና ከዲጂታል ሚዲያ ባለሙያዎች ጋር በጋራ በተደረገ ለእርስዎ እንዳቀርባቸው የተሰጠኝ ውክልና መሰረት ነው። ከጋዜጠኞቹ የቀረቡት ጥያቄዎችም የሚከተሉት ናቸው። አንደኛ፣ ለጋዜጠኞች ነፃ እንቅስቃሴና ጥበቃ ከለላ እንዲሰጣቸው ስለመጠየቅ ነው። ለምሳሌ ጋዜጠኞች በአዲስ አበባ ከተማም ሆነ በክልል ከተሞች የስራ ካሜራዎቻቸውን ደቅነው መንገድ ላይ ሲሰሩ የሚያይ ማናቸውም የጸጥታ ኃይል ከሕግ ውጪ ሲያስቆሟቸው፣ ካሜራዎቻቸውን፣ የስራ ዕቃዎቻቸውን ካላግባብ ሲወስዱባቸው፣ በአጠቃላይ ስራዎች ሲስተጓጎሉ በስፋት ያጋጥማሉና ጋዜጠኞቹም በነፃነት ተንቀሳቅሰው የመቅረጽ የመስራት ተግባርም አላግባብ ሲደናቀፍ ይታያል። ህጋዊ ያልሆኑ እስሮችም ህጋዊ በሆኑ ጋዜጠኞች ላይ ሲፈጸሙ ይታያሉ። ጋዜጠኞችም በህጋችን መሰረት በሙያቸው ምክንያት እንደማይታሰሩ ይታወቃል። ነገር ግን በጸጥታ ኃይላት ይህ መብት ሲጣስ ተደጋግሞ ይስተዋላል። በዚህ ረገድ የጋዜጠኞች በነፃነት ተዘዋውሮ የመቅረጽ የመስራት መብት እንዲከበር በሙያቸውም ተከብረው እንዲንቀሳቀሱ ለጸጥታ ኃይላትና ኃላፊዎች መልእክት እንዲያስተላልፉልን እንዲከታተሉልን ጥያቄ ቀርቧል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአራትም በስድስት ወርም አንዴ የሀገራችንን የአካባቢያችንን እንዲሁም ስለ መንግስቶ ሁኔታ ከጋዜጠኞች ለሚነሱሉት ጥያቄዎች ማብራሪያ የሚሰጡበት መርሃ ግብር እንዲኖረን ከጋዜጠኞች ጋር እንዲገናኙም በታላቅ አክብሮት እንጠይቃለን ብለዋል። ክቡር ጠቅላይ ሚኒስትር በአሁኑ ወቅት የጋዜጣ የመጽሔትና የመጽሐፍት ህትመት ዋጋ እጅግ ከፍተኛ ሆኗል። ይህም በወረቀት እና በቀለም እንዲሁም እሱን ተከትሎ በመጣው የህትመት ዋጋ መጨመር ምክንያት ነው። ብዙ ጋዜጦች፣ መጽሔቶች ከህትመት ውጭ ሆነዋል። ሰራተኞቻቸውንም በትነዋል። ንባብ ከሁሉም በላይ ለሰው ልጅ የሚያስፈልገው መብቱም ነውና በወረቀትና በቀለም በህትመት ላይ የተጣለው ቫት ተነስቶ ንባብ የሚያድግበት የሚስፋፋበት መንገድ ትኩረት እንዲሰጥበት መማክበር ጠይቀዋል። በመጨረሻም መገናኛ ብዙሃን የግሉ
በተለያየ ቦታ ተበታትነው ቤት ተከራይተው ትንሽ ቢሮዎች ናቸው ያሏቸውና መንግስቱ ይሄንን ችግር ተረድቶ ምናልባት የሚዲያ መንደር የሚመሰረትበት የተለያዩ ሚዲያዎች አንድ አካባቢ ላይ እንደው ለቱሪዝሙም በሚመች መልኩ መገናኛ ብዙሃንም ከወጫቸው እንዲታቀቡ የሚያደርግ ስራ እንዲሰሩልን ጥያቄ ቀርቦሎታል። እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። የአላህ ሰላምትና እዝነትና በረከት ሁላችንም ላይ ይስፈን ካልኩ በኋላ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ባሉት ነገር መን ላ የሽኩር ናስ ላ የሽኩሪላህ አሉ። የሰውን ማያመሰግን አላህም አያመሰግንም አሉ። ለዛ ላየነው ነገር ትላንትም ለብዙ ነገር ለሚደረገው አሁን ባለንበት ሲቹዌሽን አገራችንም ላይ ባለፈው ያሳለፍነው ነገራች ላይም ሹክራን ቴንኪዩ ለማለት ነው ብላ አረጋችሁት ነገር ዶክተር አብይና መላ ካቢኔያችሁም ጥያቄዎቼ ያሉት አንድ ዲጂታል ዲፕሎማሲ ሲባል እና ያኔ ተርባይን የመጀመሪያ ተርባይኖች ሲመረቁና ኦርሶ ባሉት ዲጂታል ዲፕሎማሲ ማንም ሳይ ይሄ ማህበር ሳይደረግላችሁ በተለይ ሀገር ኖሮና ለሀገራችሁ የሰራው ለት ከቀን ያላችሁበት ነገር እጅግ በጣም ነው ውስጣችን እንደ ቲም ትልቅ ፓሽናችን እንዲሰፋና ትልቅ ድጋፍ ነው ይሆነልን። ግን ከዛ በኋላ ለተለያየ በመስሪያ ቤትም ተለያየ ቦታም ኢንፎርሜሽን ቢያንስ ለማግኘት ስንጠያይቅ እንደ ቲም ኢንፎርሜሽን የምናጣበት ነገር አለ። ኢንፎርሜሽን ጉድለት በጣም ነው ያለብን። ኢንፎርሜሽን እንድናገኝ እንዴት ነው ማለት ለተለያየ መስሪያ ቤቶችም ለውጭ ጉዳይ ሚኒስትርም ይሁን ለብዙ ቦታም ለኮሙኒኬሽንም በትክክል ኢንፎርሜሽን የምናገኝበት መንገድ ለምንድን ነው ማይዘጋጀው? ሁለተኛ እንደምታውቁት ሶሻል ሚዲያ ላይ ወይ ዲጂታል ዲፕሎማሲ ላይ ብዙ ሰው ብዙ ጥቅምና ብዙ ብር በሐሰት ኢንፎርሜሽን የሰራ ነው። ሀገራችን ውስጥ ያለ ሚዲያ ተቀናጅቶ 24/7 ቀን የሚሰራ በአረበኛ ምን ተናጋሪ ቢደረግ ኦፊሻሊ እንደምናየው አንዳንድ ዘርፎች ራሱ የሚዲያ ቻናላችሁ በአረበኛ ሴክተር የነበራችሁ ራሱ እንኳን ለመበርታታት ይልቅ ቻናሉ ራሱ ከሳተላይት ተዘግቶ ወደ ዲጂታል ሚዲያ ላይ ተላልፏል። ይሄ እንዴት ነው መፍትሄ የሚታየው? አመሰግናለሁ ክቡር ጠቅላይ ሚኒስትር ስለተሰጠን እድል። እንደ ሀገር ከሚሰሩ በጣም ትልልቅ ስራዎች የተወሰኑትን ጎብኝተን የተረዳነው ነገር ኢትዮጵያ ልደርስበት ካሰበችው ከፍታ በምን ያህል ፍጥነት ጥራት እየሄደች እንዳለች ነው። ከዚህ አንፃር እኛና ኢትዮጵያን ከተረዳነው በላይ ኢትዮጵያን የማይወዱ ወይም ጠላቶቿ ይሄንን ፍጥነት ጉዞ የተረዱት ይመስለኛል። ስለዚህ አንተ ገንዘበን እኛም ራሳችን ሌላውንም ህዝብ ከማንቃት አንፃር በርካታ ስራ መስራት እንዳለብን አምነናል። ከዚህ ቀጥሎ ከፐብሊክ ሚዲያ የተደራጁ ጥያቄዎችን አቀርባለሁ። የመጀመሪያው ጥያቄ መንግስት መገናኛ ብዙሃንን ለመደገፍ የሚሄድበት ርቀት በጣም ትልቅ አክብሮት አለን። ኢቢሲን ኢዚያን በስቱዲዮ እንደ ከመሰረተ ልማት ጀምሮ ለማቋቋም የሄደበት መንገድ ትልቅ ምስጋና አለው። ነገር ግን ከዚህ አንፃር ለህትመት ሚዲያው የተሰጠው ትኩረት ደግሞ በዛ ልክ አይደለም የሚል እምነት አለን። ለምሳሌ የማሰራጫ ጣቢያዎችን በመገንባት ግቢዎችን ስቱዲዮ በመገንባት መንግስት ብዙ ድጋፍ አድርጓል ኤሌክትሮኒክስ ላይ። ህትመት ላይ ግን በዛ ልክ አይደለም ብለን ነው የምናስበው። በአሁን ጊዜ የወረቀት ዋጋ መወደድ ጋር ተያይዞ በህትመት ኢንዱስትሪ ውስጥ መኖር እጅግ ፈታኝ የሆነበት ሁኔታ ነው ያለው። እኔ የምሰራበት ተቋም የኢትዮጵያ ፕሬስ ድርጅት ይባላል። ከ1933 ዓመተ ምህረት ጀምሮ የኢትዮጵያን የየዕለት ታሪክ ሁነት እየዘገበ ታሪክ እየሰነደ በጣም ትልቅ ታሪክ የሰነደ ተቋም ነው። ነገር ግን አሁን ላይ በተለይ ከማተሚያ ቤት አለመኖር ጋር ተያይዞ የህትመት ዋጋ በጣም እጅግ እየፈተነው ነው ያለው። አንድ ጋዜጣ እስከ 74 ብር 75 ብር እናሳትማለን። የሚሸጥበት ዋጋ ከዛ በግማሽ ነው። ከዛ ውጪ የህፃናት መጽሔቶች ጀምረናል ትውልድ ላይ ለመስራት እንደ ብላቴናት ናኦታ የሚባሉ በጣም በኳሊቲ ነው የሚሰሩት። የህትመት ጥራታቸውም ያለው ሃፒታይት ፍላጎት እጅግ ከፍተኛ እንደሆነ እስከ ክልል ድረስ ማይተነዋል። ነገር ግን ያንን በብዛት ለማቅረብ የህትመት ዋጋ በጣም እየፈተነና ያለው በንጽጽር
ከባለፈው ጊዜ የተሻለ የሚዲያ ነጻነት ባለበት ዘመን ላይ የመጽሔቶች የጋዜጦች ቁጥር እጅግ የተመናመነበት ሁኔታ ነው ያለውና ይህን ችግር ለመቅረፍ እንደ ኤሌክትሮኒክስ ሚዲያው ክቡር ጠቅላይ ሚኒስትር የህትመት ሚዲያውንም ቢያንስ ማተሚያ ቤት እንዲኖረው የሚሰራበት ምቹ ቦታ እንዲኖር በማድረግ እገዛ ቢያደርጉልን ነው። ሁለተኛው እንደ ሀገር የወል ትርክትን ከማስረጽ አንጻር የክልልና የፌዴራል ሚዲያዎች ተናበው መስራት ይገባቸዋል። ከዚህ አንጻር ተናበው እንዲሰሩ እየተደረገበት ያለበት መንገድ ምንድነው የሚል ጥያቄ አለን። ሶስተኛ ኢትዮጵያ በተለያየ መስክ በአፍሪካ በጣም ትልቅ ሀገር ናት እና ያንን የሚመጥን የፓን አፍሪካን ወይም ደግሞ አፍሪካዊ ሚዲያ ኢትዮጵያ እንዲኖራት ምን ታስበዋል? ከዚህ ቀደም የሚነሳ ስለነበረ ነው። ሌላው ጋዜጠኝነት ለህገወጥ ድርጊት ለወንጀል መጠቀሚያ ሊሆን አይገባም የሚል አቋም አለን። የማንኛውም ሰው ወንጀል ሲሰራ ሲያጠፋ እንደሚጠየቀው ጋዜጠኛም በዛ ልክ ተጠያቂነት አለበት። ከዚህ አንጻር ሐሰተኛ መረጃ በመፈብረክ የሀገርን ጥቅም አሳልፎ በመስጠት እሴቶችን የሚሸረሽሩ በተለይም ዩቲዩብ ላይ በጣም በርካታ አሉታዊ መረጃዎች ይሰራጫሉና ይሄንን መቆጣጠርና ስርዓት ማስያዝ ለምን አልተቻለም የሚል ጥያቄ አለን። ከዚህም ጋር ተያይዞ በተለይ ውጭ ሀገር ተቀምጠው ሀገራቸው ውስጥ የሚሰሩ ስራዎችን እድሜ ልክ በመተቸት በማንቋሸሽ ላይ የተጠመዱ አንዳንዶቹ ደግሞ ዘመኑን ያልተረዱ ማለት ነው። እንደውም መድረኮቻችን ላይ ሲነሳ የነበረው በአንድ ሜሴጅ ሚሊዮን ያስወጡ የነበሩ ሰዎች ዛሬ ሚሊዮን ሜሴጅ ለጥፈው ሁለት ሰው እንኳን ማንቀሳቀስ አይችሉም። እንደነዚህ አይነት ሰዎችን ከሌሎች ሀገሮች ከሚቀመጡባቸው ሀገራት ጋር ተሆኖ ሀገራችን ላይ የሚያሳድሩትን አሉታዊ ተጽዕኖ አፍራሽ ስራዎች ለምን መቋቋም አልተቻለም የሚል ጥያቄ አለኝ። የመጨረሻው ጥያቄ ጋዜጠኝነት እንደ ሕክምና ሁሉ እንደ ሌሎች ሙያዎች ሁሉ የተከበረና ሪስፖንሲቢሊቲ ያለበት የሙያ ዘርፍ ነው። ነገር ግን ለሙያው ፍቃድ ስለማይሰጥ ጋዜጠኛ ማን ነው የሚለውን አክሪዴት የሚያደርግ እውቅና የሚሰጥ ስራ ለምን አይሰራም የሚል ጥያቄ አለኝ። አመሰግናለሁ። ስለተሰጠኝ እድል ከልብ እያመሰገንኩ ሐሳቤን ከመስጠቴ በፊት ስለርሶ ያለኝን አክብሮት፣ ፍቅር፣ አድናቆት እንደዚሁም እየሰጡን ላሉት በሳልና ጥበብ የተሞላበት የአመራር ብቃት ሳላመሰግን ማለፍ አልፈልግም። አዲስ አበባ ውስጥ የተሰሩ የተለያዩ ፕሮጀክቶችን ስንጎበኝ ቆይተናል። በቆየንበትም ሰዓት ብዙ ነገሮች ነው የታዘብነው ማለት ነው። በመጀመሪያ ፕሮጀክቱ የተሰራበት ሁኔታ ውበት፣ ዘመን ተሻጋሪነት፣ ተመጋጋቢነት፣ የይቻላል መንፈስን ያረጋገጥንበት ከዛም አልፎ የነገውን ትውልድ ተስፋ በሚሰጥ በሚያስተምር የኢትዮጵያን የማንሰራራት ራዕይ ሊያሳካ በሚችልበት እንደዚሁም የበለጸገች ኢትዮጵያን በአጭር ጊዜ የምናረጋግጥ መሆኑን የተረዳሁበት መሆኑን መግለጽ እፈልጋለሁ። ከዚህ በመቀጠል ከፕሬስ ነጻነት ጋር ተያይዞ የተሰሩ ወይም ደግሞ ሪፎርሞች በጣም ብዙዎች ናቸው። ሐሳብን በነጻነት የመግለጽ የተለያዩ የሚዲያ ተቋማት የመስፋፋት ብዙ በዚህ ዘርፍ የተወሰዱ የሪፎርም ስራዎች እንዳሉ መንግስት እንደ ትኩረት አቅጣጫ ወስዶት ብዙ አመርቂ ስራዎች እየተሰሩ እንዳለ ማንሳት እፈልጋለሁ። ብሔራዊ መግባባትን ከመፍጠር አንጻር፣ የሀገር ገጽታ ግንባታን ከመገንባት አንጻር፣ የወል ትርክትን የመደመር እንደ ኮሚኒኬሽን ዘርፍ ሰራተኛ በእኛ አካባቢ አሰባሳቢ ትርክትን ከማስረጽ አንጻር አንድነትን፣ ወንድማማችነትን፣ አብሮነትን፣ አፍራሽ ሐሳብን ከመግራት አንጻር የሀገር መንግስት ግንባታው ላይ የተለያየ ድርሻውን በየደረጃው ባሉ መዋቅሮች የድርሻችንን እየተወጣን ቆይተናል። ነገር ግን የበኩሉን ድርሻ በሚገባው ልክ ይወጣ ዘንድ በዚህ ዘርፍ የተወሰኑ ሐሳቦችን አጽንኦት ሰጥቼ ማንሳት እፈልጋለሁ። የመጀመሪያው በዘርፉ ያሉ ምሁራን የሴክተሩን አስፈላጊነት ወይም ደግሞ ወሳኝነትን ለመግለጽ ሲፈልጉ አራተኛው መንግስት ብለው ይጠሩታል። ስለዚህ እንደ አራተኛ መንግስትነቱ የበኩሉን ሚና እንዲወጣ እንደ ተቋም እየተወሰደ ያለው ሪፎርም በቂ ነው ብዬ አላምንም። ስለዚህ በተቋሙ ላይ የተወሰኑ ሪፎርም ቢደረግበት የሚል እሳቤ አለኝ። በመቀጠል በሀገር ውስጥም ሆነ በውጭ ሀገር ቁጭ ብለው
ሐሰተኛ መረጃ፣ የጥላቻ ንግግር የሚሰብኩ ሚዲያዎችም ሆኑ ግለሰቦችን የህግ የበላይነት እንዲረጋገጥባቸው በመንግስት በኩል ምን ይታሰባል? አመሰግናለሁ። ክቡር ጠቅላይ ሚኒስትር በዚህ ዕለት ከመገናኛ ብዙሃን ባለሙያዎች ጋር ተገናኝተው ለመወያየት ጊዜውን ስለሰጡ እንደዚሁ ደግሞ ለምናነሳቸው ጥያቄዎች ለመመለስ ፈቃደኛም ስለሆኑ በቅድሚያ አመሰግናለሁ። እንግዲህ ቀጥሎ የማቀርባቸው ጥያቄዎች በዋነኛነት ከልዩ ልዩ የንግድ መገናኛ ብዙሃንና የዲጂታል ባለሙያዎች ጋር በጋራ ያደረግናቸው ውይይቶችና ለዚህ መድረክ የሆኑ ዘንድ የተዘጋጁ ጥያቄዎችን ይሆናል። የመጀመሪያው ጥያቄ አቅም ግንባታን ይመለከታል። በተለይም ከጋዜጠኝነትና ተግባቦት ትምህርት ክፍል ጋር በተገናኘ ነው ጉዳዩን በስፋት የተወያየንበት። ከአቅም ግንባታ ጋር ተያይዞ በተለይ ሀገርኛ የሆነ ኢትዮጵያዊ መልክ ያለው እና ከተቋሙ በዋነኛነት የሚቀዳ ኢትዮጵያዊ የሆነ የሚዲያ ፍልስፍና አገሪቷ ያስፈልጋታል ብለን በስፋት ተወያይተናል። ኢትዮጵያዊ የሆነ ሚዲያ ፍልስፍና ለመቅረጽ የሚያስችል ደግሞ የልህቀት ማዕከል ሊገነባ ያስፈልጋል የሚለውን ነው በዋነኛነት በደንብ የተወያየ ነው። ሁሉም የትምህርት ክፍል ወይም ደግሞ የትምህርት ተቋም የሚያበቋቸውን ዜጎች በኢትዮጵያዊ የሚዲያ ፍልስፍና የተቃኙ የጋዜጠኝነትና ተግባቦት የትምህርት ስልጠናዎችን በዘርፉ እንዲሰጡ በይበልጥ ያግዛል። ስለዚህ በጋዜጠኝነትና ተግባቦት ትምህርት የሚሰጡ የትምህርት ተቋማት የሚታገዙበትና በተለይ ደግሞ ይህን ፍልስፍና ከአንድ ማዕከል ወይም ደግሞ ቀደም ሲል ከገለጽኩት ከታሰበው የልቀት ማዕከል ውስጥ በአንድ እንዲቀዱ ያግዛልና ፍልስፍናውም የኛው ሆኖ በእኛው የተቃኘ ሆኖ የሚቀጥል ስለሆነ ይህ እንዲሆን እንጠይቃለን። በጊዜ ገደብ አንድ መረጃን ጠይቆ አንድ የመገናኛ ብዙሃን ባለሙያ በምን ያህል ጊዜ ውስጥ መረጃውን ማግኘት እንዳለበትና መረጃውን ሳያገኝ ደግሞ ሲቀር የተጠያቂነት ተዋረድ ደረጃዎቹን እንደዚሁ ህጉ ላይ በዝርዝር ተቀምጠዋል። ግን የህጉ ተፈጻሚነት ላይ ክፍተቶች አሉ። አሁንም ክቡር ጠቅላይ ሚኒስትር ይህንን መረጃ መስጠት እንደሚታወቀው አንዱ የመንግስት ግልጸኝነትና ተጠያቂነት ማረጋገጫ መንገድ መሆኑን ተገንዝበው መንግስቱ ይህንን ችግር ተረድቶ ለመፍትሄው እንግዲህ ቁርጠኝነት ወይም ደግሞ አንድ አቅጣጫ ቢሰጡ የሚል ነገር አንስተናል። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። ከለውጡ በፊት እንደሚያውቁት ክቡር ጠቅላይ ሚኒስትር ለረጅም ዓመታት የእርስ በርስ ቁጥጥር ስርዓት በኢትዮጵያ መገናኛ ብዙሃን አማካኝነት እንዲከናወን ለማድረግ ብዙ ጥረቶች ሲደረጉ ቆይተው ሳይሳካ ቀርቶ በአዲሱ የፕሬስ አዋጅ ላይ ይህ የእርስ በርስ ቁጥጥር ስርዓት የህግ ማዕቀፍ እንዲኖረው በመደረጉ የተነሳ የኢትዮጵያ መገናኛ ብዙሃን ምክር ቤት ተመስርቶ አሁን በጥሩ ደረጃ ላይ ይገኛል። ለዚህም እጅግ አድርገን ማመስገን እንፈልጋለን። እርሶም ብዙ ጊዜ በፓርላማም በተለያዩ መድረኮች ላይ እንደሚናገሩት ኢትዮጵያ ውስጥ ስልክ ያለው ሰው ሁሉ ጋዜጠኛ የሆነበት ሁኔታ ነው ያለውና የኛ ምክር ቤታችን በዚህ ረገድ ፕሮፌሽናል የሆነ ጥናት አስጠንተን ማን ነው ጋዜጠኛ መሆን ያለበት፣ የጋዜጠኝነት ክራይቴሪያስ ምንድናቸው፣ በዛ ላይ ከመጀመሪያው ጀምሮ ህግና ደንብን አክብረው የሚሰሩና ላይሰንስ አውጥተው የሚሰሩትን በዚህ ደረጃ የፕሬስ አይዲ ለመስጠት ጥናት አስጠንተን ጨርሰናል። እንቅስቃሴ እያደረግን ስለሆነ በዚህ ረገድ እርስዎ የሚሰጡን ምክረ ሀሳብ እዚህ ላይ ቢኖር በጣም ጥሩ ነው። ሌላ የምናነሳው ጥያቄ ሙያቸውን አክብረው የሚሰሩ እቺን ሀገር ያገለገሉ ሙያተኞች በሀገር አቀፍ ደረጃ ብሔራዊ እውቅናና ሽልማት ሲሰጥ አናይም ለጋዜጠኞቹ። ይህንን ምክንያት በማድረግ እኛም በዚሁ ላይ ሰፋ ያለ ጥናት አሰርተናል። መንግስት ሊያገዘን የሚችለው ነገር ካለ ፕሮፌሽናል የሆኑትን እነሱን ኢንካሬጅ ባደረግን መጠን የተሻሉትን ባበረታታን ቁጥር ከስር የሚመጣው ወጣት በዚህ ረገድ የተሻለ ይሆናል ብለን እናስባለን። የመገናኛ ብዙሃን አዋጁን የሰሩት ፕሮፌሽናል ሰዎች ረቂቅ የመረጃ ነጻነት አዋጅን አዘጋጅተው አፋፍ የደረሰ ነው። ብዙ ጊዜ በተደጋጋሚ ተወያይተንበታል። ነገር ግን አዋጁ ራሱን የቻለ እንደውም ከበፊቱ በተሻለ ሁኔታ መረጃ መንግስትና ህዝብን ለማቀራረብ መገናኛ ብዙሃንም በቀላሉ መረጃ ማግኘት እንዲችሉ ለማስቻል ራሱን የቻለ የመረጃ ባለስልጣን ኤጀንሲ ራሱ እንዲቋቋም ሰጀስት የሚያደርግ አዋጅ ነው። ኮሚቴው ፈርሶ አሁንም ኦልሞስት ረጅም ጊዜ ሆኖታል። ምናልባት እንግዲህ አሁን ሰኔ 30 እየደረሰ ነው። ለአሁን ባይደርስ ለሚቀጥለው ዓመት እንዲታሰብበትና አዋጁ እንዲጸድቅ
እና በመንግስትና በህዝብ መካከል የሚኖረው የመረጃ ልውውጥ በጣም ትራንስፓረንት እንዲሆን ይሄ አዋጅ የሚጸድቅበት መንገድ ቢፈልግ ለማለት ነው። እጅግ አድርጌ ነው የማመሰግነው ክቡር ጠቅላይ ሚኒስትር። አመሰግናለሁ ስለተሰጠኝ እድል። በነበረን ጉብኝት እንዲሁም ደግሞ በግሌ አይነ ስውር እንደመሆኔ መጠን የኮሪደሩ ልማት ለኔ ከሰጠኝ ትሩፋት ቀጥ ብዬ ሳልሳቀቅ እንዲሄድ ካደረገኝ በዘናቢ አሁን እንደውም ትንሽ ያስቸገረኝ ሰዎች ናቸው። ፊት ፖል ነበር ያስቸግረኝ የነበረው። እንደ ሚዲያ እንደ ሙያው ሳነሳ 123 ዓመት ያክል ሚዲያችን ከ1887 እስከ 2010 የነበረው ተጽዕኖ እናውቃለን። ከ2010 በኋላ ደግሞ በሩ ክፍት ሲል ደግሞ ከመቼውም በበለጠ የሚዲያ ነፃነቱ አሁን ባለንበት ሰዓት ምናልባት እርስዎ ፊት ስለሆነ ሳይሆን ሀቁም ስለሆነ ነው ይህን ምለው፣ ግን እንዴት ተጠቀምንበት ነው። እንደ አጠቃላይ እንደ ሀገርንና የፖለቲካን አመለካከት የመለየት በአብዛኛው ሀገራዊ ችግር ይታያል። ፖለቲካ ነው። ብዙዎች ፖለቲካን ሴራ ያደርጉታል። ፖለቲካ ግን ማህበራዊ ዘዴ ወይም ማህበራዊ አስተዳደር ዘዴ ነው። በዚህ ዘዴ ውስጥ እንዴት ነው ሀገር የምትመራው ነው። ብዙዎቹ ደግሞ ሀገር የምንፈልጋት ሀገር ይላሉ። ግን አሁን የምታስፈልገን ሀገር ስትሆን ለእኔ ለታምራት የምታስፈልግ ሀገር አለች። ስወጣ ስገባ በቤቴ በኩል በነፃነት ስራዬን ገብቼ እንድገባ አድርገኛለች። ስለዚህ የምንፈልጋትን ሀገር ሁላችንም እንድንገነባ በዚሁ አሳስባለሁ። የምንፈልጋትን ሀገር ስንገነባ ግን ስብዕናና ሀሳብን መለየት ያስፈልጋል። ዛሬን እንደ ዛሬነቱና እንደ ነገን አስበን ትናንትን ከተሞክሮ አየርገን ስንኖር ነገን የተሻለን ቀን መሮን የምንችልበት ትልቅ አቅም ይኖረናል። እንደ ሚዲያም በዚህ መንገድ ከሄደን ማለት ነው። እና ሶማሌዎች አንድ ተረት አላቸው። ምን ይላል? እንደኔ አይነት ስውር የሆነ ሰው ድንገት አይኑ ሲበራ አጠገቡ አውሮ ዶሮ ነበር ያየው። ከዛ አይኑ ጠፋ። ሲጠየቅ ግመል ሲባል አውራ ዶሮ ያክላል፣ ሰው ሲባል ብዙ መልከታችን እንደዚህ ሆኗል። ስለዚህ ይሄ የጋራ መሰባሰቢያ ሀገር የምንለውን የውል ትርክት መስራት የምንችለው እንደ ሚዲያ የሀገር ግንባታ ስንሰራ ለጋራ ሀገራችን ነው። ብዙዎች እኮ አይተናል። እነ ግብጽ እና አሜሪካ ያላቸው ሚዲያ ለሀገራቸው እኮ የተለያዩትን በአንድ ነው የሚቆሙት። እኛ ጋር ግን እንደ እድል ሆኖብን አይደለም፣ እንደ እርግማን ለሀገራችን አይደለም ለእርስ በርሳችን ያለ ልዩነት ያሳዝነኛል። ስለዚህ የዘመኑ ሁኔታ አይተን አስተሳሰባችን መቀረጽ አለበት እላለሁ። አመሰግናለሁ ስለተሰጠኝ እድል። Thank you. waxaan xiriir la leenahay deegaano kala duwan oo Soomaalida ah sida ሶማሊያ oo kale deegaano u dhadhow የሶማሌ ክልል ከሶማሊያ ጋር አጎራባች ነው። ቋንቋችንም አንድ ነው። የነሱ መገናኛ ብዙሃን የተለያዩ መረጃዎችን በሚያሰራጩበት ወቅት የኛ ህዝብ ለሐሰተኛ መረጃ እንዳይጋለጥ እውነቱን አስቀድመን ማሳወቅ አለብን። በመሆኑም የሀገር ውስጥ መገናኛ ብዙሃን የህዝብ ድምጽ እንዲሆኑ ትኩረት ሊሰጣቸው ይገባል። የመገናኛ ብዙሃን የልምድ ልውውጥም ተጠናክሮ መቀጠል አለበት። በተለያዩ አካባቢዎች የሚደረገው ጉብኝትም ተጠናክሮ ቢቀጥልና የመገናኛ ብዙሃን ባለሙያዎች ሀገራቸውን እንዲያውቁ ቢደረግ፣ በተጨማሪም ለመገናኛ ብዙሃን ባለሙያዎች ዓለም አቀፍ የሆነ የአቅም ግንባታ ስልጠና ቢመቻችላለሁ። ስለተሰጠኝ እድል በጣም አመሰግናለሁ። ለውጡ ኃይሉ በሄደበት ቁጥር ለውጥ ለማምጣት በታገልንበት ቁጥር የነውጥም ኃይል በዛው ልክ ውሸቱንም ሽብሩንም አጣምሮ ነው የሚሄደው። ይሄ ነገር ደግሞ የሚሆነው በምክንያት ነው። በፐብሊክ ኦፒኒየን ነው ሀገር የሚመራው። ሀገር የሚፈርሰው በፐብሊክ ኦፒኒየን ነው። ይሄ መንግስት በዛ መንገድ ይወድቃል አይነት ሳይቤ ሳይሆን ያለኝ እንቅፋት ይሆናል። ሶሻል ሚዲያውን አጣጥለን ንቀን ካለፍ ነው በእያንዳንዱ ስቴፕ እንቅፋት እየፈጠረብን ልክ አሁን አማራ ክልል ያየኑ አውት ኦፍ ኖ ሂርዲንግ ነገሮች ተነስቶ በሶሻል ሚዲያ ተራግበው እንዴት እንቅፋት መሆን እንደሚችሉ በተግባር አይተነዋል። ስለዚህ መናቅ የለብንም። እዚህ ጋር ያይዤ ማንሳት የምፈልገው ሶሻል ሚዲያው ላይ ኮንትሮል የለንም፣ ምንም አይነት ቁጥጥር የለንም። የሶሻል ሚዲያው ባለቤቶቹ ያሉ ፕላትፎርሙ ውጭ ሀገር ነው ያለው። አብዛኞቹ ሚዲያ ላይ የሚሰሩ ሰዎች ውጭ ሀገር ነው ያሉት። እኛ እዚህ ሀገር ውስጥ ያለኑ ሰዎች አለን። ፕላትፎርሙ በራሱ በተለየ መንገድ የመንግስትን አቋም ይደግፋሉ ወይም ደግሞ እውነትና ኢትዮጵያዊነትን ያቀነቅናሉ ብሎ የሚላቸውን ሰዎች በተለየ መንገድ ነው የሚቀጣው። አሁን ራሴ እንደማሳያ ብጠቅስ እኔ 31 ጊዜ የኔ ቻናል ተዘግቶብኛል። ያለ ምንም ምክንያት፣ ያለ ምንም ማስረጃ፣ ያለ ምንም ጥፋት ነው የሚዘጉት። እዚህ ጋር አንድ ይሄን በጣም አንገብጋቢ አድርጌ የማነሳው በእኛ ሀገር
ፖለቲካ ላይ በእኛ ሀገር ትውልድ ላይ በእኛ ሀገር እጣ ፈንታ ላይ እንደፈለጋቸው መጫወት የሚችሉበት እድል ተፈጥሮላቸው እኛ የሞትን እነሱ ፖለቲካ የሚያተርፉበት ሁኔታ ነው ያለው። የፕላትፎርም ብጥብጥም ሁከትም ሽብርም ውሸትም የሚነዛው በዚህ በሶሻል ሚዲያ ነው። ይሄን በየሳበቃ ምናልባት እርሶ በተደጋጋሚ የሚያነሱት የእርሶ ስራ በደንብ ነው የሚገባኝ። እኔ ችግር የለብኝም። የቀናነትም ችግር የመጠራጠርም እንትን ስለሌለኝ ይገባኛል፣ አንደርስታንድ አደርጋለሁ። ፉድ ሶቨርኒቲ የሚለው በጣም ፐርፌክት ነው። ቫሉ ሃይ ቫሉ የሚለው አለ፣ ኢነርጂ ሶቨርኒቲ አለ፣ ዳታ ሶቨርኒቲ ይላሉ መጨረሻ ላይ መጥተው። እሱ የሚገርም ስትራቴጂ ነው፣ በጣም ቢዩቲፉል ነው። ከዛ ዳታ ሶቨርኒቲ አንጻር ይህን የራሳችንን ፕላትፎርም ፈጥረን ጅምር ነገሮችን ቢያንስ በተወሰነ ደረጃ ሶሻል ሚዲያ የራሳችን ሶሻል ሚዲያ ማንም የማይፈረጭበት ማንም መጥቶ እንትን የሚልበት ኃላፊነትም ያለው ሀገር ውስጥ ቤዝ ያደረገ ነገር መስራት የምንችልበት እድል ቢኖር የራሳችንን ሶሻል ሚዲያ በተወሰነ ደረጃ ጀመረ ቢያንስ ወደፊት የምናሰፋው ግን እዚህ ሀገር ውስጥ የሆነ ነገር ማለማመጃ ነገር ብንጀምር እንትን የሆኑ ይመስለኛል። ያለዛ መቆጣጠር አንችልም። ኦፒኒየኑን ለሌሎች ሰጥተን እዳውን እየከፈልን መኖር አንችልም ብዬ ነው የማስበው። አመሰግናለሁ። ስለተሰጠን እድል በጣም ማመስገን እፈልጋለሁ። በውርስ የመጣው ድህነት ብቻ ሳይሆን በትርክት መዛባት ጭምር የመጣው የፖለቲካ አዌርነስ ያሸከመውት እዳ ምን ያህል ጫንቃውን ሊያጎብጦት እንደሚችል እረዳለሁ። ሚዲያ ይሄንን ጫንቃ የመቅረፍ አቅም አለው ብዬም አምናለሁ። አንድም ማህበረሰብ የአመለካከትና አስተሳሰብ ለውጥ ሳይሰራበት ለውጥ አጀንዳዎችን በመግፋት በሚታዩ የልማትና የተለያዩ ለውጦች ህዝቡን ማርካት እንደማይቻል እርሶ ላይ እየደረሰ እያረፈ ያለው ጫና ለእኔ ትምህርት ይሰጠኛል። ስለዚህ በዛሬ እችን አጋጣሚ ካገኘው እንዳው እርሶ እንደ አቅጣጫ እንዲያስቀምጡልንም የምሻው ሚዲያዎች የማህበረሰባችንን ያስተሳሰብና የአመለካከት ለውጥ ለማምጣት ተክተውና ተቀናጅተው የሚሰሩበት እድል ቢኖር ትልቅ ዕዳ ይቀላል ብዬ አስባለሁ። እንደሚገነዘቡት የኢንላይትመንት አንዱ ትሩፋት ህይወቱን ነው ዲፋይን ያደርገው። የሰው ልጅ በምድር ላይ የሚኖረው ለምንድን ነው እና ፐርሱት ኦፍ ሃፒነስ ከዛ ነው የሚጀምረው። ይሄ ፐርሱት ኦፍ ሃፒነስ የሚመጣው ደግሞ ዜጎች ወይም ሰው ልጅ መብትና ግዴታውን ሲያቅ ነው። መብትና ግዴታ ማወቅ ማለት እያንዳንዱ ሰው በመብቱ በተሰጠው ጠገግ ግዴታውን ተከትሎ ስለሚኖር ለስልጣንም ለጥቅምም ሌላውን ጨፍልቄ ሌላው ላይ ዘምቼ ሌላውን ጎድቼ ወግቼ ይሄን አገኛለሁ የሚል ሐሳቤው እየቀጨጨ ይሄዳል። እኛ ባህላዊ ማህበረሰብ ነን። ኢንዱስትሪያል ሪቮሉሽን ውስጥ አላለፍንም። መስት ቢ አንፎርቹኔት ቀጥሎ የኢንላይትመንት አላገኘንም። የዘመናዊ ትምህርታችን የተጀመረው የምዕራቡን እንዳለ ኮርጆ በማምጣት ወለጋ ውስጥ ሊዴሳ የት ቦታ እንዳለ ሳናቅ ትላልቆቹ ሚሲሲፒን እያወቅን የምናድግበት ሁኔታ ነው ትምህርት ስርዓቱ የፈጠረን። ለዚህ ነው ችግሮቻችን በሙሉ ተዘባርቀው የኢትዮጵያን ችግር አንዴ በሶቪየት ህብረት አንዴ በአሜሪካ ሞዳሊቲ እንፈታለን የምንለው ዛሬ ለደረስንበት አጣብቂኝ ከቶናል። ስለዚህ እያንዳንዱ ሚዲያ ትላልቅ ሪሶርስ ያላቸው የህዝብ ሚዲያ የሚባሉ መንግስት ቀጥታ የሆነ ቁጥጥር ያላቸው ሚዲያዎች ኢንላይትመንትን የሰዎች መብትና ግዴታቸውን ሊያሳውቅ የሚችል ፕሮግራምን ቢሰሩ በጣም ጥሩ ነው ብዬ አስባለሁ። የአስተሳሰብና የአመለካከት ለውጥ የማምጣት ስራ ዋና ስራው መሆን አለበት ብለን ገብተንበታል። ያንን ስናደርግ ከነበረን ኮንስቲትዩንሲ ተነጥለናል። የሰርቫይቫል ችግር ውስጥ ምን ያህል እንደተዘፈቅ ሳይሰሙት አይቀሩምና ሪሊ እኛ ብቻችንን መስራት አንችልም። ይህን ስራ እያንዳንዱ ሚዲያ ቢያንስ የአንድ ሰዓት የሁለት ሰዓት ታይም አሎኬት አድርጎ ይሄ አንድ ማህበረሰብ ለመለወጥ የሚያስችሉ የአስተሳሰብ ለውጥ ለማምጣት የሚችሉ ስራዎች እንዲሰሩ አቅጣጫ ቢኖር ጥሩ ነው ብዬ አስባለሁ። የሀገራችን ትልቁ ችግር የመልካም አስተዳደር ችግር ነው። ከቀበሌ ከወረዳ ጀምሮ ያለው ብሶት በጣም አድጓል። ይሄን እርስዎ ሁልጊዜ በፓርላማ ይናገራሉ፣ በተለያየ ቦታ ይናገራሉ፣ ግን ወደታች እየወረደ አይደለም። ያ እየወረደ ስላይደለ ማህበረሰቡ ከፍተኛ ብሶት አለው።
ይሄን ለውጥ ማየት የማይችልበት አይኑን የሚጋርድ እነዚህ ትናንትና ያየናቸው የሚሰሩ ስራዎችን አይኑን የሚጋርድ የመልካም አስተዳደር እጦት ስላለ ይሄ መሶብ እንደዛ አይነቶቹ ችግር ለመፍታት ትልቅ አርአያነት ያለው ስለሆነ አዲስ አበባ ውስጥም አቅም አይነው የኢኮኖሚ አቅም ይጠይቃል፣ የሰው ኃይል ይጠይቃል። በአንድ ጊዜ ይሆናል እያልኩ አይደለም፣ ወደምትሎ አባዙት እያልኩኝ አይደለም። ግን እሱ ጥሩ ጅማሮ ስለሆነ በዛ በኩልም ሪሊ ለራዮ ያንን ነገር አስቦ ያ ነገር እንዲኖር በማድረጉ ሳይንስ ሙዚየምን ለማምጣት እንዳሰቡት ሁሉ ይሄኛውንም እንዲመጣ በማድረጉ ሪሊ በራሴ በኩል ከፍተኛ አድናቆት አለኝ። በጣም ላመሰግን እወዳለሁ። መጨረሻ ላይ ልምፈልገው አንዱ ትልቁ ችግራችንና የአገራችን ሁሉና ጭምር አደጋ ላይ እየከተተ ያለው for the last 30 or 40 or 50 ዓመት ይባል ወይ ደግሞ በተግባር በፖሊሲ በህግ መንግስት ውስጥም ገብቶ ሚዲያዎቻችን በሙሉ ተቀባብለውት ያሰፈኑት የትርክት መዛባት ጠላትና ወዳጅን በመፍጠር ዛሬ ጭራሽ ትናንት ያልነበረ ማንነት ኮሌክቲቭ ማንነት ወደ ጦርነት ተቀይሮ ምን ያህል ስጋት የሆነብን ያየን ነው። ምን ያህል ህይወት እየቀጠፈ እንደሆነ ነው። ስለዚህ ያንን ካውንተር ማድረግ ያስፈልጋል። ያንን ካውንተር ለማድረግ በዚህ በውይይታችን ላይ ማንስቼ ነበር የክልል ሚዲያዎች በፌደራል ውስጥ ካሉት ሚዲያዎች ጋር ተቀናጅቶ መስራት ይኖርባቸዋል። ትርክቶቻችን አይ አንደርስታንድ ይሄ ከአይደንቲቲ ጋር ተያይዞ ያለው ከቋንቋ ከባህል ራስን ከማስተዳደር ጋር ያለው እጅግ የሚደነቅ በአሁኑ ሰዓት ላይ ወደ ኋላ ሊመለስ የማይችል የዲሞክራሲ አንዱ መግለጫ የሚሆነው ነገር እንዳለ ሆኖ ግን ይሄ ኮሌክቲቭ ኮንሽስነስን ዲቨሎፕ ሊያደርጉ የሚችሉ ትርክቶችን እርሶ በስራ ለማሳየት የሚሞክሩት ላይ በጋራ የተናበቡ የሚሰሩበት ሁኔታ ቢፈጠር ጥሩ ነው እላለሁ። በጣም አመሰግናለሁ። ሁሉም ጋዜጠኛ የሆነ በእርግጥ ባልቃወመውም ያንን ግን ደግሞ በጋዜጠኝነት መርህ ያልተዋጀ መረጃ ሁሉም ዘርፍ ላይ ባለው ባለሙያ እየተሰራጨ ነው እዚህ ሀገር ላይና የየዘርፉ ተቋማት ሁሉ በዚህ ሲፈተኑ የምናይበት አጋጣሚ አለ። የጤና ባለሙያዎች ወጥተው በሚያሰራጩት መረጃዎች የጤና ሚኒስቴር መግለጫ የሰጠበት ወቅት ነበረ እዚህ ሀገር ላይና ወጥተው መረጃው መስጠታቸው መጥፎ ባይሆንም ግን ደግሞ በመርህ ቢተዳደሩ ይህን ደግሞ መገናኛ ብዙሃን ባለስልጣን ሚዲያውንም የሚያውጀው የሚቆጣጠረው ተቋም እንደመሆኑ ኃላፊነት ወስዶ አንድ ማሰሪያ ነገር ቢያስቀምጥ የሚል ሐሳብ አለኝ። ሚዲያ ተቋማትም መሰል ባለሙያዎች ወደ ተቋማቸው ሲመጡ በምን አይነት የሚዲያ ስርዓት ይመራሉ ወይም ደግሞ የሚቀመጥ በርግጥ ኤዲቶሪያል ፖሊሲ ያለ ያን እንዲከተሉ ይገደዳል። ግን ደግሞ ፕሮፌሽኑን ሊጠብቁ እንደሚገባ መርህ ቢቀመጥ የሚል ሐሳብ አለኝ። ሌላው በርካታ ማህበራት አሉና እነዚህ ማህበራት አንድ ሆነ መላ ቢበጅላቸው የበለጠ ባለሙያው ሀገራዊ ጥቅም እንዲኖረው ያደርጋል ብዬ አስባለሁ። ከዛ በዘለለ ተቋማት ለሚዲያዎች መረጃ የመስጠት ከፍተኛ ችግር አለና እዛ ላይ መንግስቱ አቅጣጫ ቢሰጥልን እላለሁ። እጅግ አመሰግኖታለሁ። በጣም አድርጌ አመሰግናለሁ። ከአሻም ቴሌቪዥን ነው። እኔ ያው በብዛት ተነስቷል ግን በደንብ ስትረስ እንዲሰጥበት ስለፈለኩ ነው። በጣም የተቸገርንበት እንዲሁም ደግሞ ከኢትዮጵያ መገናኛ ብዙሃን ባለስልጣን አንደኛ ማስጠንቀቂያ እየተሰጠን የሚገኘው ከመረጃ እጥረት ጋር ተያይዞ ነው። ከወረዳ እስከ ፌዴራል ተቋማት ድረስ በርሰና እንኳኳ ለባላንስ መረጃ ለማግኘት በራቸውን ይዘጉብናል። እንደውም ወረዳ አካባቢ ላይ በተለይ ቅሬታዎች ሲነሱ ከህዝብ ሲመጡ ስንሄድ ጋዜጠኞቻችን ይታሰራሉ። ከዚሁ ጋር ተያይዞ ሌላው የግል ሚዲያዎች በተለይ ደግሞ የንግድን በሚለው ማለት ነው የሚጠሩት ምጣኔ ሀብታቸው በጣም ወርዷል። በጣም አደጋ ላይ ነው ያሉት። እንደ አራተኛ መንግስት ነው የሚታዩት የመገናኛ ብዙሃን እና መንግስት በተቻለ መጠን በሆነ አማራጭ ቢደጉመን እኛን ጨምሮ ማለት ነው። በጣም አድርጌ አመሰግናለሁ። ብዙ ጉዳዮች ተነስተዋል። በተነሱት ጉዳዮች ላይ ያለኝ መልከታ እኔ ሪአክት አድርጌ ከዛ ወደፊት ደግሞ እንዴት እንደምንገናኝ መላብና በጅ ይሻላል። የሚዲያ ኢንዱስትሪው እናንተም በተደጋጋሚ እንዳነሳችሁት አራተኛ የመንግስት ብራንች ነው ተብሎ የሚጠራ ስለሆነ ሚዲያን በወጉ ተገንዝበን አብረን መስራት ካልቻል ልማትም ጥፋትም ሊያስከትል ይችላል።
ጥፋት እንዳያስከትል ለሀገር ግንባታ ቀናኢ የሆነ ለሰላም ለልማት ቀናኢ የሆነ መርህ ያለው የኢትዮጵያን የጋራ ራዕይ ለመገንባት የሚተጋ ፐርሲስተንት የሆነ ደሞዝ ሲከፈል ወይ ጥቅም ሲገኝ ሳይሆን በአቋሙ ፐርሲስተንት የሆነ ለዘላቂ ጥቅም የሚተጋ የጋራ የሆነ አስተሳሰብ እንድንይዝ የሚያደርግ አርጎ መፍጠር እንደ ኢትዮጵያ ላልተገነቡ ሀገራት በእጅጉ ያግዛል። ሚዲያው የጋራ ራዕይ እንድንይዝ የጠራ አስተሳሰብ እንዲኖረን በምንጠላው ነገር ላይ አተኩረን የምንሰራ ሳንሆን የምንወደውን ነገር ለመታደግ የምንሰራ እንዲሆን አድርገን ከቀረጽ ነው ዋነኛውን የሚዲያን ተልዕኮ ይፈጽማል ማለት ነው። የሚዲያ ተልዕኮ ንቃት መፍጠር ነው። ማህበረሰባዊ ንቃት መፍጠር ነው። ቶማስ ጄፈርሰን የነጻነት ዋጋ ንቃት ላይ መስራት ነው ይላል። የነቃ ማህበረሰብ ብሔራዊ ጥቅሙን ያውቃል፣ ጠላቱን ያውቃል፣ ወዳጁን ያውቃል፣ ፍላጎቱን ያውቃል፣ አቅሙን ያውቃል፣ ዓለምን ያውቃል፣ ራሱን ያውቃል። ያልነቃ ማህበረሰብ ሊጠይቅ ይችላል፣ ሊፈልግ ይችላል። ያ ፍላጎቱን የሚተገብርበት መንገድ ግን ሁልጊዜ የተስተካከለ አይሆንም። መፈለግ ብቻውን መጠየቅ ብቻውን ሳይሆን ያ የጠየቅነው ጉዳይ ምላሽ እንዲያገኝ በጋራ መስራቱ ነው ዋናው ነገር። ሁሉም ዓለም ለውጥ ይላል። የኢኮኖሚ ለውጥ፣ በዲሞክራሲ ምህዳር ለውጥ፣ በሚዲያ ለውጥ፣ በኢንቫይሮንመንት ለውጥ፣ በሙዚቃ በቲያትር ለውጥ የማይል የለም። ያ የሚሻውን ለውጥ ለማምጣት ግን ዋጋ ለመክፈል ዝግጁ አይደለም። ከናንተ መካከል የኢትዮጵያን መጎሳቆል አይቶ በተለይ ውጭ ሀገር የመሄድ እድል ያለው ሰው አልቀናም አላዘነም ብትሉኝ እኔ አላምናችሁ። ሁል ጊዜ ስንወጣ እንቀናለን። ለምን እንቀናለን? እንስራው ስንል ግን ፈተና ስላለው ያ የቀናው የተቆጨው ቢኖረኝ ያለው ጭምር ተቃርኖት የሚቆመው ይሆናል። መለወጥን መቀየርን መፈለግና ያንን ማሳካት ለየቅል ናቸው። ቅድም ወንድሜ ሲያነሳ የነበረው መደመር ሐሳቦቹ አሁን እየተሰሩ ያሉ ስራዎችን የገለጽ ነው። ያኔ ሁላችሁም በጋራ ከተማችን ካማረ ኢንቫይሮንመንት ከተቀየረ አገር አንድ ከሆነ ብላችኋል። በደስታም ሪስፖንድ አድርጋችኋል። ስራው ስንገባ ግን አገር አንድ ማድረግ ማለት የሆኑ ግለሰቦችና ቡድኖች ጥቅም ይቃረናል፣ እነዚያ ሊያኮርፉ ይችላሉ የሚል ሐሳብ ግን ብዙዎቻችን ውስጥ አልነበረም። ከተማን መቀየር መገንባት ብቻ ሳይሆን ማፍረስ ይፈልጋል። ማፍረሱ ስለሚኮሰኩስ ስለሚያም ሁላችን እኩል አልተቀበልነው። ዓላማው ሰው ማጎሳቆል አይደለም፣ ኢትዮጵያ መስራት ነው። የዚህ ችግር መነሻው ምንድነው? በውስጥ ያለንን አቅም ያለንን ፍላጎት እንደ ሀገር መጽናትና መቆም ለኛና ለልጆቻችን ያለውን ፋይዳ እኩል ስለማንገነዘብ። ለምን ሆነ ያላችሁ እንደሆነ ኢትዮጵያ ለዘመናት በሯን ዘግታ ድንበሯን ዘግታ ታጥራ የኖረች ሀገር ናት። ከዓለም ተገላ በሯ ሲከፈት እኛና ዓለም ተላለፍን። እውቀት፣ ቴክኖሎጂ፣ ከተማ፣ ሀገር ግንባታ ሌላ ነገር ላይ ነው ያለው፣ እኛ ደግሞ ሌላ ቦታ ነው ያለነው። በመዘጋቱ ያተረፍናቸው ጉዳዮች ሊኖሩ ይችላሉ። በመዘጋቱ ደግሞ ያጣናቸው ጉዳዮች ይኖራሉ። እነዚያ ያጣናቸውን ጉዳዮች ለማካካስ የምንሄድበት መንገድ ደግሞ እኛነታችንን ስብዕናችንን ያሳጣ ሆኗል ማለት ነው። ጎሏል፣ እናውቃለን። ለመመለስ የምንሄድበት መንገድ ግን ችግር አለበት። ናቹራል በሆነ መንገድ ናቹራል በሆነ ኮርስ ብንሄድ ብዙ ነገር አሁን በሚነሳው መልክ አይሆንም። ኢትዮጵያ ውስጥ ዘግተን ነበር ድንበሮቻችን፣ ከዓለም ተነጥለን ነበር፣ አሁን ከፈትን ስንል ያቆፈን ግን አለቀቀን።
የሶማሊኛ ወንድሜ እንዳነሳው የሶማሊኛ ቋንቋ የሚናገሩ በሚሊየንስ የሚቆጠሩ ሰዎች ኢትዮጵያ ውስጥ እያሉ ለጎረቤት ሀገራት ሶማሊኛ ተናጋሪዎች ኢንፍሉዌንስ ማድረግ የሚችል ሚዲያ እኛ የለንም። ቆፈኑ አለ። ሪፈረንሳችን ብዙ ጊዜ ሌላ ቦታ ነው። ጋዜጠኛ ይታሰራል የሚል ነገር ብዙዎች ይናገራሉ። እናንተ ጋር ሲመጣ ግን እንደዛ መሆን የለበትም። አንድ የመንግስት ሹመኛ ባለው ድካም የሚደርስ ያልተገባ ነገር ካለ እመኑኝ ባወቅነው ቁጥር እንፈታለን። ምንም ጥያቄ የለውም። እዚህ ጋር የኛ ፍላጎትና ችግር እሱ አይደለም። የኛ ፍላጎትና ችግር ጋዜጠኝነት በወጉ ውስጣችን ሳይገባና ሳናቀው ናሽናል ኢንትረስትን ሳናቅ ሳውንድ ባይት በማስጨው ክሊክ በመሰብሰብ የንግድ መሳሪያ ማድረጋችን ነው ችግር የሆነው እና ሐሳቦቻችን በሶስት ከፍዬ ለማየት ሞክራለሁ። ብዙዎቻችሁ የመንግስት ሚና ብላችሁ በተለያየ መንገድ ገልጻችኋል። ሁለተኛው ደግሞ የመረጃ ስርጭት፣ መረጃን አክሰስ ማድረግ ስላለው የመብት ጉዳይና በህግ የጸደቀውን ኤክሰርሳይዝ ለማድረግ። ሶስተኛው ደግሞ እናንተ የሚዲያ ተቋማትና ማህበረሰቡን የሚመለከት ጉዳይ በሚል በሶስት ከፍዬ ለማየት ሞክራለሁ። የኛን ሚና በሚመለከት ፖሊሲያችን ሚዲያን በሚመለከት እሳቢያችን ፕራግማቲዝም ነው። በእኛ ሁኔታ ፕራግማቲስት መሆን አለብን። የኛን ሁኔታ ያወቀ የኛን ችግር የተረዳ የኛን ድካምም ደግሞ አንጥሮ የሚያሳይ መሆን አለበት የሚል በመደመር ላይም ሰፍሯል። በጽሁፎቻችን ላይ ያሉ፣ በስልጠናዎቻችን ላይ ያሉ። ምን ማለት ነው? ኢትዮጵያ ያልተሰራች የምትገነባ ሀገር ናት። የኛ ፎከስ ማድረግ ያለበት በየቀኑ ባለን ትልም ላይ እሱን ለማሳካት በምንሄደው መንገድ በተገኘው ውጤት ልክ ነው መሆን ያለበት። ይሄ ጋዜጠኞቻችን ጋር አለ ወይ ያላችሁኝ እንደሆነ አይመስለኝም። ጋዜጠኝነትና ኢንዱስትሪው ግን የኢትዮጵያን ፍላጎት አውቆ ለዚያ ለመስራት የሚተጋ ሆኖ ሳለ በመንግስት በኩል ደግሞ ድካሞች ሲያጋጥሙ ደረጃ በደረጃ እንፈታለን። 100% ኦቨርናይት አላችሁ። ለምሳሌ ሳተላይት ብላችኋል። እየታሰበበት ነው። ትንሽ የፕራዮሪቲ ጉዳይ ነው የያዘን። ገንዘቡ ሲመጣ እንሰራለን፣ ይኖረናል። ያስፈልጋል እንዳላችሁ ትክክለኛ ነገር ነው። ፔፐር ብላችኋል። በጣም ትክክል ነው። የህትመት ስራዎች እየጠፉ ነው ያሉት፣ መደገፍ አለባቸው። ግን ስላሰራን አይደለም። 2-3 የወረቀት ኢንዱስትሪ ከፍተናል። 2-3 የሚጠጉ ባለሀብቶች አምጥተን በነፃ ቦታ ሰጥተን የወረቀት ፋብሪካ እንዲሰራ ሙከራ አድርገናል። ግን ወረቀት ማምረት ጀምረን የኛ ኢንዱስትሪዎች ከተረፈ ምርት ብቻ ሳይሆን ከሮ ማቴሪያል ወስደው ፔፐር እስኪያመርቱ መታገዝ አለበት። እንደግፋለን። ተቀብየዋለሁ፣ ሐሳቡን እንሰራበታለን። ስልጠና ተሞካክሯል። ምናልባት የኛ ችግር ይመስለኝ የመንግስቱ ላይ ፎከስ አድርገን ሌላውን ትተን ሊሆን ይችላል። አሁን ያለኝ ሬኮመንዴሽን እኔ ለጊዜው የግሎች ለምሳሌ ተደራጅተው ስልጠና ካሪኩለም አዘጋጅተው 2 ቀን 3 ቀን ጋዜጠኛ እናስተምራለን ካሉ አፍሌክስ ገብተው ይሰልጥኑ። ለጊዜው ጊዜው ሲደርስ ደግሞ እንሰራዋለን የእናንተንም። አሁን ለጊዜው ግን ለምንድነው በጣም ብዙ ጥያቄ ስላለ ለሁሉም ይሆናል እያልን ሁሉም ሳይሆን እንዳይቀር አሁን እንሰራለን ብዬ ቃል አልገባላችሁም። አስፈላጊነቱን አምናለሁ። ለጊዜው ባለን ተቋም ተጠቀሙ። ጊዜው ሲደርስ ደግሞ እሱም ይሰራል። የፌደራልና የክልል ችግሮች አሉ። ትክክል ናችሁ። ኢምፕሩቭ አድርገናል። የሚቀረውን ደግሞ እያየን እንፈታለን። ፋይናንስ በሚመለከት በጣም ብዙ ስለሆናችሁ በየቀኑ ስለሚፈጠር ሚዲያ ትንሽ ያስቸግራል። ግን መደገፍ እንዳለበት ይታመናል። የክልል ሚዲያዎች ከክልል አመራሮች ጋር እነጋገራለን። እዚህ በሀገር ደረጃ በማዕከል ደግሞ ያላችሁት ከኮሙኒኬሽን ሚኒስትሩ ጋር እነጋገራለን። በጅምላ ለሁላችሁ ብዬ የማይሆን ቃል አልገባም። ግን እንደየስራ ባህሪያችሁ እና እንደ ኮንቴንታችሁ ይዘት ድጋፍ ለማድረግ እንሞክራለን፣ እንዳይወድቅ ማለት ነው። የምትሰሩት ደግሞ 5-10% እንደየተቋሙ ቢለያይም ዞሮ ለሀገር ስለሆነ ስለምታነቁ ማክሲመም ኤፈርት ይደረጋል። ሚዲያዎች ጠንከር ብለው
ከልመናና ከተረጂነት ወጥተው መርህ ላይ ቆሞ መስራት እንዲችሉ ለመደገፍ ይሞከራል። የመረጃ ስርጭት ችግር አለ እንዳላችሁት በየቀኑ ስራዎቻችንን ሁሉም የስራ ኃላፊ ባለው የሶሻል ሚዲያ አውድ ፖስት ያደርጋል። ከዚያ በተረፈ ኢንኳየር ማድረግ የሚፈልጉ ፈርዘር ኢንቨስቲጌት ማድረግ የሚፈልጉ ሰዎች ብዙ እድል አያገኙም። ፕራግማቲክ ለሆኑ ናሽናል ኢንትረስት ለገባቸው ሲጠይቁ በመረጃ በፋክት ላይ ሆነው ኤክስ ዋይ ዜድ ብሎ የሚጠይቁ ሰዎች ሲኖሩ ምንም ችግር የለውም። ኮሙኒኬሽን ሚኒስቴር እያጠራ ሲያቀርብልኝ ወደፊት እናያለን ማለት ነው። የኛ ሚዲያ አሳሳቢው ጉዳይ እና ብንሰራበት የሚሻለው የሰፈር ሚዲያ መሆኑ ነው። ሌላው ቋንቋ ቢቀር እዚሁ አካባቢ የኛ ወንድሞች ጎረቤት ህዝቦች የሚገለገሉባቸውን ቋንቋዎች ተውሰን እኮ አይደለም። ትግረኛውም እዚህ አለ፣ አፋርኛውም እዚህ አለ፣ ሶማሊኛውም እዚህ አለ፣ አረብኛውም ቅድም እንዳለው አሉ። ተጠቅመን መስራት ላይ ውስንነቶች አሉ። በቅርቡ የጀመርነው ስራ አለ በእኛ በኩል ግን መጠናከር አለበት። ውጭ ኢንፍሉዌንስ ማድረግ ካልጀመርን ከውጭ ብቻ እየቀዳን ብዙ ርቀት አንሄድም። እሱን የተመካከሩ ጉዳዮች አሉ፣ እያጠናከርን እንሄዳለን። ሀገር ውስጥ ያለው ሚዲያ በዩቲዩብም ይሁን በሳተላይት ብሮድካስት የሚያደርጉ ሚዲያዎች ከሰፈርና ከመንደር ጉዳይ ያልወጡ ሰብስታንስ የማይገኝባቸው መሆናቸው ብቻ ሳይሆን ውጭ አለ የሚባለው ኤክስፖዠር አለው የውጭ ሚዲያዎች ያያል የሚባለውም ያንን ዕውቀት የጎደለን የሚያመጣ የሚሞላ ሳይሆን ያለንን የሚያበጣብጥ ነው። ጎደሎች አሉ በአቀራረብ በመረጃ ብሎ ያን ጋፕ የሚሞላ አይደለም። ለሚዲያዎች ያለኝ ምክር ብዙዎቹ ሚዲያዎች የምትወድቁት ወደፊትም መውደቅ የሚያመጣባችሁ ብዬ የማስበው አንድ ሚዲያ ተቋም 100 ሰው 100 ኤምፕሎይ ያለው ከሆነ ቢያንስ 60 ሪሰርቸር ነው መሆን ያለበት። ቢያንስ 60 ሰርፍ እያደረጉ መረጃ የሚያነፈንፉ ብቻ ነው መሆን ያለባቸው። 2 ቢበዛ 3 ሰው ነው ያንን ሪሰርች ፕሬዘንት ማድረግ ያለበት። የኛ ሚዲያ ጋዜጠኛ የሚሰበስበው እንደዛ ይሰራል። የተለመደ የዜና ጽሑፍ አለ። ዋና አዘጋጅ የሆኑ ሰዎች መድከም አይጠበቅባቸውም። ትንሽ ከሰማችሁ መጻፍ ይችላሉ። ያን የምናነበው ለዚህ ነው አድማጭ ያጣ ነው። የአንድ ለአንድ ዋን ኦን ዋን ያለው ኢንተርቪው ብቻ ሳይሆን ኒውስ ሲቀርቡ ኢምፓክታቸው መታየት አለበት። ምን ኢምፓክት አላቸው ተብሎ ዋናው ስራ ያለው ከጀርባ ነው። እሱ ላይ ብናተኩር የመንግስቱም የግሉም ብናተኩር ብዙ የምትወድቁ አይመስለኝም። ሚዲያው ኮንቴንት እስካለው ድረስ በዚያው ልክ ፈላጊው እየበዛ ነው የሚሄደው። ማወቅ ያለባችሁ ነገር ፍሪኩዌንሲ በጣም ውድ ሪሶርስ ነው። ይሄ ውድ ሪሶርስ እንደ ኢትዮጵያ ያለ ደሃ ሀገር ለልማትና ለመንቃት መጠቀም ሲገባው ባልባሌ ወሬ ካባከነው ያው ወርቅ እንደማባከን ገንዘብ እንደማባከን ይቆጠራል። በዚያ ፍሪኩዌንሲ የሚተላለፉ ኢንፎርሜሽኖች ሁለት ችግር አለባቸው። አንሰማም፣ አናደምጥም፣ አያስፈልግም፣ ሚዲያ ውሸታም ነው ቢቀርብን ይሻላል ካል አንኢንፎርምድ ያደርገናል። እናድምጣቸው ዕውቀት እናገኝበታለን ደሞ ስንል የሚመጣው ወሬ የሚመጣው ኢንፎርሜሽን የተዛባ ይሆናል። ትክክለኛውን ፋክት ሳይሆን ሮንግ ነገር ያመጣል። መደመጥ አለበት። ይሄ እውነተኛ ሚዲያ ነው ብለን ፎሎ እንድናደርገው በተቻለ መጠን እውነት መግለጥ የሚችል መሆን አለበት። እውነትን ካልገለጠ በቀር በሚኖረው ጩኸት ክሊኮች ኮሜንቶች ሊኖሩ ይችላሉ። ግን እርግጠኛ ነኝ ኮሜንት አድራጊውም ጭምር ወደ ውስጡ አይወስደው። ያ ውሸት ቶሎ የሚተን ነገር ስለሆነ መዋሸትንና እውነት መግለጥን መለየት ያስፈልጋል። ለአንዳንዶች እንጀራቸው ነው፣ ለእናንተ ግን ምን ያደርግላችኋል? በዚያ መንገድ የሚበላ እንጀራ መሆን የለበትም። እንደዛ ከሚሆን እውነቱን ጫካ ከፈለጋችሁ ጫካ መሄድ ማየት፣ የተዛባ ነገር ካለ መግለጥ። የጫካ ሐሳቤ ምንድነው? ፒያሳ ላይ የሞከርነው ነገር ካሳንቺስ የሞከርነው ነገር በቂ አይደለም።
በቂ አይደለም። በቂ መሆንም አይችልም። የቆየ ቦታ ስለሆነ ወይ ይጠባል ወይ ማነካቸው ቤቶች ይኖራሉ። ፊውቸር ሲቲን ስማርት ሲቲን ማሳየት አያስችሉም። ካሳንቺስ የተወሰነ አፍርሰናል። ፎቅ ግን እንተዋለን እኮ ፎቅ ስተን መንገድ እናደርጋለን። ባለው ነው የምንጠጋጋው እንጂ በምናስበው ልክ አይደለም። የጫካ ሀሳቤ የእናንተ ልጆች የእናንተ ልጅ ልጆች የሚያወድሱት ስራውን ጥያቄ የለውም። እናንተ ባይገባችሁም ችግር የለውም። ሰርተን ለልጆቻችሁ መተው ስለሚሻል ከኤርፖርት ጀምራችሁ ጫካ ኮኔክትድ ነው። ከጫካ ተነስታችሁ ኦብዘርቫቶሪ የሚባለው ከእንጦጦ በላይ ያለው ታቁት ከሆነ አላቅም ኮኔክት ያደረግነው ነው። ከኦብዘርቫቶሪ እንጦጦ ማርያም ኮኔክት ተደርጓል። ከእንጦጦ ማርያም ጉለሌ ኮኔክት የተደረገ ነው። ምን ማለት ነው? ክሎስ ቱ 40 ኪሎ ሜትር ነው። ዓላማው ልጆቻችን ሰምዌር ሄደው ከሚቀኑ ሞዴል ነገር እንዲያዩ ነው። ጋዜጠኝነት ዜግነት እንደሌለው የምታስቡ ሰዎች ካላችሁ ተሳስታችኋል። ጋዜጠኝነት ዜግነት አለው። ልክ እንደ ወታደር፣ ልክ እንደ ዶክተር፣ እንደ ሐኪም፣ ልክ እንደ መምህር፣ ልክ እንደ ደህንነት ሰራተኛ ጋዜጠኝነት ዜግነት አለው። ጋዜጠኝነት ናሽናል ኢንተረስት አለው። ጋዜጠኝነት የሚቆምለት ሀገርና ባህል አለ። ዝም ብሎ ጋዜጠኝነት የሚባል ነገር የለም። ያን ያሰብን ለእውነት ቆመን መስራት ያስፈልጋል። የኛ በሽታ ፐርፐዝ ማጣት፣ ሀገራዊ ፍላጎት ላይ ሀገራዊ ጥቅም ላይ አለመቆም መሆኑን ማየት ያስፈልጋል። ሉዓላዊነት ቅድም አንድ ወንድሜ እንዳነሳው በዚያ መንገድ አይደለም መፍረስ የሚመጣው። ፕሮፓጋንዳ ነው ቀድሞ የሚያፈርሰው። ጥይት በኋላ የሚከተለው መጀመሪያ ፕሮፓጋንዳ ይሰራል፣ ከዛ ነው ወደ ማፍረስ የሚሄደው። በእናንተ ኬዝ ኢትዮጵያ ስንዴ ታመርታለች፣ ስንዴ አታመርትም የሚል ክርክር አለ። እኛ አመርተናል እንላለን፣ ሰዎች ደግሞ አላመረተችም ይላሉ። እናንተም ትሰማላችሁ፣ እንትና እንዲህ ብሎ ዘግቧል ብላችሁ ትናገራላችሁ። ግን በጣም ቀላል ነገር ነው። 10 ሚዲያዎች ተነጋግራችሁ አሻም ወደ ምዕራብ፣ ኤንቢሲ ወደ ምስራቅ፣ ኢሳት ወደ ደቡብ፣ አንድ ደግሞ ወደ ሰሜን 10 ሰው ልካችሁ ስንዴ አርሶ አደሩ ባለፈው አመት ስንት አረስክ፣ አሁን ስንት አረስክ፣ ባለፈው ስንት አገኘ፣ አሁን ስንት አገኘ፣ ባለፈው በአመት ስንት ታመርታለህ፣ አሁንሳ ብሎ ስትሰባሰቡ ያሰራችሁ በቂ ዳታ ፐርፌክት አይደለም፣ ማሳያ ዳታ ሊሆን ይችላል። የተዘገበውን ከምናራግብ አንዳንድ ሰው ልከን በመጠየቅ ማወቅ እንችላለን። በቲዮሪ በመጽሐፍት ሚዲያ ውግንናው ለእውነት ነው። እውነት እንዲወጣ እውነት እንዳይደበቅ ይሰራል ነው። እነሱ ጋር ስናየው ግን እውነት ሁለት መልክ አለው። ፍጹማዊ እውነት እና አንጻራዊ እውነት አለ። ለምን አንጻራዊ ሆነ? ናሽናል ኢንትረስት ስላለ። ናሽናል ኢንትረስት ስላለ እሱን እንዴት አድርገን ነው በድህረ እውነት ዘመን በዲጂታል ዘመን እኛ ልናመጣ የምንችለው? ዲጂታል ድህረ እውነትን ሞር ያስፋፋና የገለጠ ችግር ነው። እንደተባለው ስልክ ያለው ሰው ሁሉ ጋዜጠኛ ነው፣ ያሻውን ይናገራል፣ የተናገረው ደግሞ አየር ላይ ይውላል። እንዴት አድርገን ነው አስታርቀን የኛን ብሔራዊ ጥቅም አረጋግጠን ሰውን የምናነቃው? ሰው በተፈጥሮ መልካሙን ነገር ማየት አይችልም። በተፈጥሮ በግልም ይሁን በቡድን የከፋውን ነገር ብቻ ነው መዞ የሚያየው። ያልተመቸውን ነገር ነው የሚያየው። በንግግር ውስጥም አግሬሲቭ የሆነውና ጥላቻ የተሞላበት ቶሎ ይደመጣል። ለዚህ ነው የሚዲያ ሰዎች የሚሉት፣ እኔም ከዚህ ቀደም እንዳልኩት ስትናደድ ብዕርህንም ሽጉጥህንም አታንሳ። ሽጉጥህን ብታነሳ ሰው ትገላለህ፣ ብዕርህን ብታነሳ ግን ትውልድ ትገላለህ። አንዴ ሳይሆን ደጋግመህ ትገላለህ። የምንጽፍና የምንናገር ሰዎች ዛሬም ብቻ ሳይሆን ነገ እንደምናጠፋ አስበን ኃላፊነት ተሰምቶን ቢሆን ጥሩ ነው። የኛ መሰረታዊ ችግር 3 ነው። አንደኛው አዎንታዊ መረጃ ፖዚቲቭ የሚባል ኢንፎርሜሽን ራዲየት አይደረግም። አዎንታዊ መረጃዎች አይሰራጩም። አዎንታዊ መረጃ ሳይሰራጭ ሲቀር ደግሞ ሰውን ዲፕ ዳውን ኢንስፓየር የማድረግ አቅሙ እየቀነሰ ይሄዳል። ሁለተኛው ሚስ ኢንፎርም እናደርጋለን። መረጃው ከሚለው ውጪ አሳስተን እንዘግባለን። ሶስተኛው በሬ የወለደ ነው። ምንም የሌለ ነገር ዲስኢንፎርም እናደርጋለን። እንደዚህ አይነት ሴራ ላይ ኢንትሪግ ላይ ኮንስፒሬሲ ላይ ያተኮረ ስራ
እመኑኝ ስር የለውም፣ አይቆምም። እኛ ጋር ምን ችግር አለ? በኢንፊልትሬሽን ሚዲያዎቻችን ፓርቲ ውስጥ መንግስት ውስጥ የገቡ ሰዎች አሉ። ብዙ ጊዜ እንዳልኩት ሚማር እየጠበቅን እያየን ሰዎቹ ቀስ ቀስ እያሉ ይወጣሉ። ሲወጡ ጩኸቱ ራሱ አንዴ ከሆነ ችግር አለ ማለት ነው። እቺን እንኳን ለማስተዋል የሚዲያ ሰዎች በትምህርታችሁ በልምዳችሁ ምክንያት የነቃችሁ መሆን አለባችሁ። አንድ ሰው ምን እንደሰራ ሳታቁ ቢሮውን ሳያጸዳ ዛፍ ሳይተክል ሰፈሩ ላይ አንድ ሰራተኛ ዳሃ ያለች እሱ ጋር ገንዘብ አዋጥቶ ሳያግዛት ዝም ብሎ መጥቶ እናንተ ጋር በዩቲዩብ መልአክ ሲጫወት የት ሰራ? መች አገለገልክ? ስንት ዛፍ ተከልክ? ለስንት ዳሃ ቤት ሰራ? ምን ያክል ታነባለህ? ምን ያክል ጻፍክ? መጠየቅ እኮ አለበት ሰውየው። ዝም ብሎ መጥቶ እኔ እንትን ነኝ በሚል እንዴት ይሆናል? አይሆንም። ግን ወደፊት ማወቅ ያለባችሁ ነገር በፍጹም በኢትዮጵያ ፖለቲካል ኤንቫይሮንመንት ኢምፖርትድ ኢንዲቪጁዋልስ መተው ስልጣን መያዝ አይችሉም። እኔ ስለፈለኩ አይደለም፣ አይመችም ሁኔታው። በዛ መንገድ ብዙ አይሳካምና የትጉ ጋዜጠኛ እና የሰነፍ ጋዜጠኛን ባህሪ በመግለጥ እነሱን እዛ ውስጥ ማሳየት ሞክራለሁ። ትጉ ጋዜጠኛ ከተሰጠው መረጃ ጀርባ የሚያይ ማለት ነው። ስለሰማ ስላየ ብቻ አይደለም። ጋዜጠኛ ካየ በኋላ ከሰማ በኋላ ከዛ ካየውና ከሰማው ነገር ጀርባ አናላይዝ ያደርጋል። ምን ፋይዳ አለው ናሽናል ኢንትረስት ብሎ የሚያይ የምክንያትና ውጤት አናሊሲስ መስራት የሚችል ኮዝ ኤንድ ኢፌክት የሚያይ መሆን አለበት። ብናገር ምን አውትካም አለው ብሎ የሚያስብ መሆን አለበት። ዝም ብሎ የሚናገር ከሆነ ጥፋት ያመጣል። ለክስና ለወቀሳ ያልቸኮለ መሆን አለበት። አንድ ወገን ሰምተ ሳይድ ከያዝክ ለክስና ለወቀሳ ያጣድፋል። ይሄ እናንተ ጋር እንዲፈታ በእኛ በኩል መረጃ የማቀበል ችግሩ ደረጃ በደረጃ መፍትሄ ያገኘ መሄድ አለበት። ሰነፉስ ከሰማው የማይዘል ለኮሜንት ለክሊክ የቸኮለ ለድምዳሜ የቸኮለ ለክስና ወቀሳ የቸኮለ ይሄንን ይበልጥ ለመረዳት የሶስት ጓደኛሞች ታሪክ ልንገራችሁ። ሶስት ጓደኛሞች መንገድ እየተጓዙ አንደኛው ሶስቱም ጓደኛሞች የአንድ እንስሳ ዌስት ያያሉ እና አንደኛው ከነሱ መካከል ይሄንን ፋንድያ ይጣለው አኒማል ጭራ የለውም ይላል። ጀስቲፋይ አላደረገም፣ ግን ጭራ የለውም ይላል። ትንሽ እንደተጓዙ ሁለተኛው ጓደኛው ደግሞ አንድ ዛፍ ስር አርፈው ተቀምጠው ሳለ ዛፉን ብቻ አስተውሎ በዚህ ያለፈው የአኒማል አንድ አይን የለውም ይላል። ትንሽ ሲጓዙ ሶስተኛው ሰው ደግሞ ጓደኛቸው ያ በዚህ ያለፈው አኒማል ከፍተኛ ክብደት ያለው ሸክም ተሸክሟል ይላል። አለፍ እንዳሉ አንድ ሰው ይመጣባቸዋል። እባካችሁ ወንድሞቼ ግመል ጠፋብኝ አይታችኋል ወይ ይላቸዋል። እና የመጀመሪያው ግመልህ ጭራው ቆራጣ ነው ይለዋል። አዎ ይላል የጠፋበት ሰው። ሁለተኛው አንዱ አይኑ አያይም ይለዋል። አዎ አያይም ይላል ቸኩሎ አሁንም። ሶስተኛው ብዙ ዕቃ ጭኗል ይለዋል። አዎ ከባድ ዕቃ ጭኗል ይላል። ሶስቱም ባንዳፍ አላየነውም አሉ። ሌቦች ግመሌን ደብቃችኋል አምጡ፣ ጭራ እንደሌለው አንድ አይን እንደሌለው ዕቃ መሸከሙን ሳታዩ እንዴት መናገር ትችላላችሁ? ሌቦች ናችሁ ብሎ ይጨቃጨቃሉ፣ ይካሰሳሉ፣ ፍርድ ቤት ይሄዳሉ። ፍርድ ቤት ሄዶ ያስረዳል ሰውየው። ጠፋበት፣ አደክሞኝ ነበር፣ በረሃ ውስጥ ነው፣ ሸለብ አደረገኝ እንቅልፌን፣ ስነሳ ግመሌ የለም። ግመሌን ፍለጋ ሲሄድ ሶስት ጓደኛሞች አገኘኋቸው። ሶስቱን ስጠይቃቸው አንዱ ጭራ የለውም አለኝ፣ አንዱ አንድ አይኑ አይሰራም አለኝ፣ አንደኛው ደግሞ ከባድ ዕቃ ተሸክሟል አለኝ። እሱኑ አምጡ ግመሌ ስላቸው ደግሞ አላየንም አሉኝ እና ሰርቀውብኛል ብሎ ይከሳል። እነዚያ ራሳቸውን ዲፌንስ ያደርጉ ለዳኛው የለም እኛ ግመሉን አላየነውም፣ እኔ
ጭራው ተቆርጧል ያልኩት ጭራ ያለው ግመል ፋንዲያ ሲጥል ጭራው ስለይመታው በተን 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 ይላል። ይሄኛው ከመር ስላለ ጭራ ባይኖረው ነው እንጂ ቢኖረው እንደዛ ሊሆን አይችልም ብዬ ነው ጭራ የለውም ያልኩት። ሁለተኛው ደግሞ ዛፍ ስር አረፍ ስንል ቀና ብዬ ሳይ ከብራንቹ በአንዱ ጫፍ ተበልቷል፣ በአንደኛው ጫፍ አልተነካም። የሚደርስበት ግመል ሁለቱም ማየት ቢችል ኖሮ ይሄኛው ለም ነገር ሳይበላ ሊያልፈው አይችልም ብዬ ነው። ሶስተኛው ደግሞ ዳናውን ሳይ በመንገድ ላይ አሸዋ ውስጥ ጠለቅ ያለ ገባ ያለ ስለሆነ ያልጫነ ግመል ቢሆን ያን ያክል ዳናው የጠለቀ አይሆንም ብዬ ነው እንጂ አላየውም ይላል። እና ሰውየው ብሎ መለሰ፣ እናንተ አስተዋይ ጓደኛሞች ናችሁ። ከታየው ባሻገር ከሚሰማው ባሻገር አናላይዝ ማድረግ የምትችሉ ብልህ ሰዎች ናችሁ። አንተ ደግሞ ያልነኩ ሰዎች ባልገባህ መንገድ የከሰስክ ነህ ብሎ ለያቸው ሰዎቹ። ጋዜጠኞች ከሚነገራቸው ነገር ባሻገር ከሚሰሙት ነገር ባሻገር ጎርጉረው ማየት ካልቻሉ ጥፋት ይመጣል ማለት ነው። ይሄም ነገራችሁ አጠቃላይ አውዱ ላይ ያለውን ፕሮፓጋንዳ በደንብ አንደርስታንድ ታርጉ ስለምፈልግ ነው። ሚዲያና ሎ ኢንፎርስመንት ኤጀንሲስ የሚቀራቸው ብዙ ነገር አለ። ግን ኢትዮጵያ በታሪኳ እንደ አሁን ያለ ሎ ኢንፎርስመንት ኤጀንሲ ገንብታ አታውቅም። ምንም ጥርጥር ያስፈልጋል። ሚዲያ በሚመለከት የግሎቹን በሚመለከት አንድ አካባቢ የሚለው ጉዳይ አሁን ፌደራል ላይ 40-50 ትሆናላችሁ። አሁን 40-50ው እዚህ ጋር ስሩ ቢባል አንደኛ በጋራ አንድ ፎቅ ሰርቶ ፍሎር መከፋፈል እኛ እንወድም እንደሱ ታውቃላችሁ። እሺ ግድ የራስን ደሞ ስራ ቢባል 2-3 እንኳን አትሆን የምትሰሩ ከዚህ ውስጥ በጣም ኤክስፔንሲቭ ነው ስራው። በደንብ አስቡበት፣ የፋይናንስ ሶርሳችሁን አስቡበት እና ጊዜ ወስዳችሁ ፕሮፖዛሉ ይቅረብ እና ያለን ሐሳቡ መጥፎ አይደለም። እዛ ፊልም ይሰራበት አንድ ሰፈር ማዕከል መጥፎ አይደለም፣ ግን በምን ገንዘብ ይገነባል ነው። አሁን ደሞዝ መክፈል አቅቷቸው እየተበተኑ ላሉ ሚዲያዎች ምን ያክል ከባድ እንደሚሆን አስቡት። እና ምንችል ሲሆን ጊዜው ሲመጣ የምናደርገው ይሆናል። መረጃን በሚመለከት ህግ ማስፈጸም በሚመለከት በተለይ ማህበሩ እኔ አንድ መስሎ የነበረ 100 ከሆነ አስቸጋሪ ነው። አንድ ከሆኑ ከሰብሰብ ካሉ ግን በአብዛኛው የፖሊሲ የህግ ጉዳይ እየተማከረ መስራት ጥሩ ነው። ወረዳ ስንሄድ ይይዙናል ያለችው እህቴ ይኖራል እሱ አይነት ነገር። ያው ልክ ስትመጡ ለምሳሌ አሸም ስትይ ማን ነው አሸም ብለው አሁን ባለው ፖለቲካል አውድ እኛን ለማጋለጥ ነው ብሎ አስበው ሰው ሊያደርግ ይችላል። እንደዛ ግን የመንግስት ፍላጎት አይደለም። እንዳትዘግቡ የመንግስት ፍላጎት አይደለም። ጋዜጠኛ የሚባል ሰው ፕሮፌሽናል የተማረ መሆኑ ለሚታወቅ ተቋም የሚሰራ መሆኑ ካጠፋ በእናንተ ህግ የሚጠየቅ መሆኑ አረጋግጣችሁ አይዲ ስጧቸው። ፖሊስም እነዚህን ሰዎች ካላግባብ እንዳይነካ፣ ችግር ካለም ተነጋገሩ ከነሱ ጋር በጋራ ሆናችሁ የሚጠየቅ ሰው ካለ ህግ ስላላችሁ ማለት ነው። ጋዜጠኛ የሚባል ለዩ፣ የራሱ የሆነ መለያ አይዲ ስጡት፣ የተከበረ ይሁን። ይሄን ፖሊስ እንዲያውቅ እናደርጋለን፣ ፍርድ ቤት እንዲያውቅ እናደርጋለን። ችግር አይደለም። በሙያ የሚሰራ ማንኛውም ሰው ካልተከበረ ምንም ነገር አይሳካም እዚህ ሀገር ውስጥ። ግን እናንተ ድርሻችሁ ምንድነው? ትክክለኛ ፕሮፌሽናል የሆነ ሰው፣ ማስረጃ ያለው ሰው፣ ለሚታወቅ ተቋም የሚሰራ ሰው፣ ፍቃድ ያለው ሰው መሆኑን አብራችሁ ስሩ። ሪኮግናይዝ መድረግ ያለባቸው ጋዜጠኞች ለምሳሌ 30 ዓመት ያገለገለ ወይ ምናምን ያገለገለ የሚለውን በደንብ ሳታዳሉ ለይታችሁ ሪኮግናይዝ ማድረግ ቢቻል ጥሩ ነው። እና ጋዜጠኛ ሪኮግናይዝ ማድረግ በደንብ ተመካክራችሁ፣ የኛ ብቻ ሲሆን ትንሽ ይበላሻል፣ ከግሉም ከመንግስቱም ቢሰራ። እነዚህ በማዕከል ያሉ ሚዲያዎች ተጠንቶ እንደየስራቸው እንደየሰዋቸው መጠን የተወሰነ ድጋፍ ቢደረግ ለምናግዘው ለእናንተ ብለን ሳይሆን እናንተ ከሌላችሁ ሐሳቦቻችን ስለማይሳኩ ማለት ነው። ተቹን፣ ጠይቁን፣ ግን አትቅጠፉ፣ አትዋሹ፣ አጌንስት ናሽናል ኢንትረስት አትሂዱ። ያ እስካሁን ድረስ የሚያጣላ ምንም ነገር የለም። በዛ ሐሳቤ የኢትዮጵያን ተስፋ የኢትዮጵያን ነገ እያሰባችሁ በፍቅር በአንድነት ለማንሰራራት በእውነት በእውቀት ለመግለጥና ለመገለጥ እውነትና እውቀት ሳይንሻፈፉ ለማንቃት በትህትና ለማስተማር በጎደሉ ጉዳዮች ጥቆማ ብታደርጉ ይታረም ይስተካከል ብትሉ
ለእያንዳንዳችን ተጨማሪ የእውቀት ምንጭ እንጂ ክፋት የለውም። ግን ትህትና ይፈልጋል። በጥበብ ደግሞ በትጋት ኢዚ መሆን የለበትም ጉዞ ትጋት ይፈልጋል። በትጋት ያለውን ነገር ለማሳየት ብትሞክሩ ይሄን ስታደርጉ መከራ የምትቀበሉ ሰዎች፣ የምትፈተኑ ሰዎች፣ የምትቸገሩ ሰዎች ካላችሁ የምርጫችሁ ውጤት እንደሆነ አስቡት። ለኢትዮጵያ ጥቅም ብቻ የሚያግዝ ሆኖ እንስራ። እቺ ሀገር ተስፋ አላት። ዝም ብዬ አይደለም ትበለጽጋለች የምለው። ህዝቡን ማንቃት፣ ማስተማር፣ ወደ ትክክለኛው መንገድ መውሰድ፣ ያን ማድረግ ደግሞ መንግስት ሲሳነው መንግስትንም ክሪቲሳይዝ ማድረግ አለባችሁ። ያንን ግን የምትገልጡበት መንገድ ትህትናና እውቀት ከሌለው ገና ሳንሰማው ነው የምንገፋው። እንደዚያ እንዳይሆን ለሀገር ኢንትረስት የምትሰሩ ሰዎች በዛ ስፕሪት እስከመጣችሁ ድረስ በእኛ በኩል ከእናንተ ጋር ተባብሮ መስራት፣ ህግ ለማሻሻል፣ ስልጠና አቅም ለመገንባት፣ ፋይናንሻሊ ለመደገፍ ፍላጎት አለን። በእኛ በኩል የተነሱ ጥያቄዎች በሙሉ ይዘናል። አንዳንዶቹን በደንብ አስበን አስልተን እንመልሳለን። በዚያ ስፕሪት በርቱና ስሩ። አመሰግናለሁ። ቻው።